አንድ ድርጅት እንዲሁ ለድርጅት ፍቅር ተብሎ አይመሰረትም። አንድ ድርጅት አንድ ሰው ሲመሰርት በድርጅቱን ተጠቅሞ ወደፊት ለሚቀጥሉት 5-10 ዓመታት የማገኘው ገንዘብ ብሎ ዓላማው ይሄ ነው። ሌላ ምንም ነገር አይደለም። የምታስተምሯቸው ልጆች መሬት ላይ ያለውን ተግባራዊ ስራ አይሰሩልንም። የንግድ ትመና እና የንብረት ትመና ሁለት ነገሮች አሉ። ሁለቱም ምን ማለት ናቸው? አዲስ የመጣው የ2025 የአይቢኤስሲ ስታንዳርድ ውስጥ ኳሊቲ ኮንትሮል ኮንሰፕት መጥቷል። አንድ ሰው መጥቶ ለምሳሌ አንድ ነጋዴ መጥቶ እኔ ላለፉት 10 ዓመታት አንድ ድርጅት ላይ ስሰራ ነበር፣ ከመጀመሪያው ጀምሬ እዚህ አድርሼዋለሁ፣ አሁን ኢንቨስተር ማምጣት ፈልጋለሁ። ቢዝነስስ ኢን ዜር ቬሪ ኔቸር የሚመሰረቱት ለመስራቾቹ ለባለ አክሲዮኖቹ ትርፍ አምጥቶ ትርፍ ለማከፋፈል ነውና ገበያ መጨረሻው አልቲሜት ዲሳይድ የሚያደርገው የመጨረሻው ዳኛ ገበያ ነው። ጤና ይስጥልኝ ተመልካቾቻችን፣ እንኳን ወደ ቪዲዮ ስቱዲዮ በሰላም መጣችሁ። እውቀት የጎደለው ንግድና ኢንቨስትመንት ትርፉ ጭንቀትና ኪሳራ ነው። ተግባራዊ እውቀት ሁነቶችን በትጋትና በንቃት በየዕለቱ መከታተልን ይጠይቃል። ተግባራዊ እውቀት የሙሉ ጊዜ ሥራችን ነው። ልምድና ብቃት ባጀበው የላቀ የሥራ ሂደት ለደንበኞቻችን ስኬትና እፎይታ ሁሌም እንተጋለን። ከእኛ ጋር ከሆኑ ውጤታማ ይሆናሉ። BDO የንግድ አማካሪዎች፣ ቦሌ መንገድ ትሮፒካል ሞል 11ኛ ፎቅ ላይ እንገኛለን። BDO ብልሆች BDOን ያውቁታል። ዛሬ የምናወራው የንግድ ድርጅት ትመና አነጋጋሪ ነጥቦች የሚል ነው። ይዘንላችሁ የቀረብንላችሁ እንግዳ አቶ ታምራት መንገሻ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት የአካውንቲንግ እና ፋይናንስ መምህር ናቸው። እንግዲህ ብዙ ጊዜ ሰዎች ወይ የአካዳሚክ ወይ የፕሮፌሽናል ኳሊፊኬሽን ይኖራቸዋል። አቶ ታምራትን ልዩ የሚያደርጋቸው የአካዳሚክ ኳሊፊኬሽን አላቸው፣ ፕሮፌሽናል ኳሊፊኬሽንም አላቸው። ለበርካታ ዓመታት አካውንቲንግ እና ፋይናንስ እንዲሁም ንግድ ሲያስተምሩ ቆይተዋል። እንደምናውቀው የንግድ ስራ ትምህርት ቤታችን በጣም በኢትዮጵያ ውስጥ ለንግድ ስራ የሚሆኑ ባለሙያዎችን በማምረት በማስመረቅ ላለፉት በርካታ ዓመታት ለኢትዮጵያ እጅግ ከፍተኛ አስተዋጽኦ አድርጓል። መጀመሪያ አቶ ታምራት ራሳቸውን ያስተዋውቁናል፣ ከዛ ወደ ውይይቱ እንሄዳለን። አቶ ታምራት። እጅግ በጣም አመሰግናለሁ አቶ ሚሊዮን። በእርግጥ አስተዋውቀኸኛል፣ ከዚህም በላይ ባልጨመር ደስ ይለኛል። ታምራት መንገሻ እባላለሁ። በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት የአካውንቲንግ እና ፋይናንስ ትምህርት ክፍል መምህር ነኝ። አሁን እዛ ሳስተምር ወደ 19 ዓመት ሆኖኛል። እዛ ብዙ ጊዜ ነው፣ ረጅም ጊዜ ነው። ከዛ ውጪ በዛ በንግድ ስራ ትምህርት ቤት አንዳንድ የኮሚኒቲ ሰርቪስ የምንለው ክፍል አለንና በሱ ስር ስልጠናዎች፣ አንዳንድ ፕሮጀክቶች የቢዝነስ ኮሚኒቲውን የሚያግዙ ፕሮጀክቶች እየቀረጽን ወደ ቢዝነስ ኮሚኒቲው እየሄድን እናግዛለን ማለት ነው። እንደው ለማንሳት ያክል በዚህ በአዋጅ ቁጥር 847 ኢትዮጵያ የሂሳብ አያያዝና አቀራረብ ሕጓን ስትደነግግ ድርጅቶች ከነባር የሂሳብ አያያዝ ስርዓታቸው ወደ አዲሱ ወደ IFRS ሲሄዱ እንዴት አድርገው መቀየር ይችላሉ የሚለው ለማገዝ ፕሮጀክት ኦፊስ አቋቁመን በንግድ ድርጅት ትመና፣ አሴት ቫሉዌሽን፣ ቢዝነስ ቫሉዌሽን እና IFRS ኮንቨርዥን ላይ ስንሳተፍ ነበር። አሁን ደግሞ ሪሰንትሊ ደግሞ አገሪቱ ያው ካፒታል ማርኬት ለመጀመር እየተራመደች ነው። እሱን ለማገዝ አሁንም እንደዚሁ የካፒታል ማርኬት ፕሮጀክት አድርገን እንሰራለን። ስለዚህ መማር ማስተማሩ ብቻ ሳይሆን ከቢዝነስ ኮሚኒቲ ጋር የሚያገናኙ የተለያዩ አካውንቲንግና ፋይናንስ ላይ የተያዙ ነገሮችንም አብረን እንሰራለን። በጣም ትልቅ እንትን ነው። እንዲያውም ያንታውን ለየት የሚያደርገው ብዙ ጊዜ የአካዳሚክ አካባቢ ያሉ ሰዎች አካዳሚክ ኳሊፊኬሽን ይኖራቸዋል ብዙ። ከዛ ወደ ፕሮፌሽናል ኳሊፊኬሽን መጣ ደግሞ የተለመደ አይደለም። አሁን ካንተ ለየት የሚያደርገው የአካዳሚክ ኳሊፊኬሽን በጣም ሬሌቫንት አፕሮፕሪየት የሆነ የአካዳሚክ ኳሊፊኬሽን አለ፣ ፕሮፌሽናል ኳሊፊኬሽን ደግሞ አለ። እስኪ ስለ ፕሮፌሽናል ኳሊፊኬሽኖች ደግሞ ንገረን። በአካውንቲንግ ያው የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ ነው የወሰድኩት በኢትዮጵያ አቆጣጠር 1993። ከዛ በኋላ ማስተርስ ዲግሪ ይዘው አዲስ አበባ ዩኒቨርሲቲ
በ1996 አካባቢ ማስተርስ ዲግሪ ይዣለሁ። አካውንቲንግ እና ፋይናንስ ነው። ግን የዚህ አካውንቲንግ እና ፋይናንስ ስራዎች ቲዮሪቲካል ፋውንዴሽን ማግኘት የሚያስችሉ ነገሮች ቢኖሩትም በዚህ በአካዳሚው ፕራክቲካል ፋውንዴሽኑንም መፈለግ ያስፈልጋል። ኮንሰፕቶቹን አንደርላይንግ ፖይንትስ ምንድናቸው፣ ቤዚካሊ አካውንቲንግ ፋይናንስ ምንድነው የሚለውን እንድትይዝ ያስችልሃል። ከዛ ውጭ ግን when these theories concepts to the reality ሲተገበሩ ግን ምንድነው የሚሆነው የሚለውን ደግሞ ለማየት እነዚህ የፕሮፌሽናል ኤክስፐርቲስ እና ፕሮፌሽናል ኳሊፊኬሽንስ አስፈላጊ ናቸው። እሱም በማየት ነው ወደ ፕሮፌሽናል ኳሊፊኬሽን እየሄድኩትና ከዚህ አንፃር መጀመሪያ የወሰድኩት የፕሮፌሽናል ኳሊፊኬሽን የኤሲሲኤ በእርግጥም እንሰማ ስለነበረ በአንደር ግራጁዌትም በማስተርስም እየተማር ኤሲሲኤ ሪገረስ የሆነ የአካውንቲንግ በደንብ የሚያስጨብጥ ፕራክቲስ ጋር የሚያያይዝ ነው የሚል ስለነበረ ኢፍ ዛት ዘ ኬዝ በሚል ወደ ኤሲሲኤውንም ኮምፕሊት ካረኩ በኋላ ሞር ኦፍ ወደ ፋይናንሻል ሪፖርቲንግ ፐብሊክ አካውንቲንግ ላይ የሚያተኩር ስለሆነ what about ማኔጅመንት አካውንቲንግ የሚለውንም እሱንም ለማስረገጥ ከአሜሪካ ኢንስቲትዩት ኦፍ ማኔጅመንት ሲኤምኤ ሰርቲፋይድ ማኔጅመንት አካውንታንት የሚለውን ወሰድኩኝ። ከዛ ደግሞ ከሲአይኤስአይ ጋር እዚህ ካፒታል ማርኬት ጋር በተያያዘ አንዳንድ ኮርሶችን ወስደን እሱም ላይ እንደዚሁ የፕሮፌሽናል ሰርቲፊኬት አሁን እዛ ቻርተርድ ሜምበር ነኝ ሲአይኤስአይ ጋር ማለት ነው። እነዚህ ለምንድን ነው ወደዚህ ወደ ፕሮፌሽናል ኳሊፊኬሽን ሄድ ነው ተማሪዎቻችን የምናሰለጥናቸው በይበልጥ ሃየር ሌቭል ላይ ያሉ ሰልጣኞቻችን ከቲዮሪቲካል ውጪ ሪሊ ሌበር ማርኬቱን ጆይን ሲያደርጉ የሚሰሯቸውን ስራ አክቹአሊ እንዲያውቋቸው ለማድረግ ስለሚያግዝ ነው። በእርግጥም እኔ አሁን ኢቫሉዌት ሳደርግ ዝም ብዬ እነዚህ የፕሮፌሽናል ሰርቲፊኬት ፕራክቲስ ላይ የተመረኮዙትን ሳላይ አስተምር የነበረውና ያው እነዚህን ሁለቱን ኮምባይን ካደረኩ በኋላ አስተምር የነበረውን የማስተማር ኳሊቲ ሳየው በደንብ ፊል አድርገዋለሁ። ኢትስ ዲፈረንት ማለት ነውና የስ ፕራክቲካል ነገሮችን አሁን ለሰልጣኞቻችን ማቅረብ እንችላለን ማለት ነው። እንደውም እኔ አጋጥሞኛል አንተ ያስተማርካቸው ሰዎች በትሬኒንጉም በአካዳሚክ ኳሊፊኬሽኑ እና ምንድነው ያሉኝ አቶ ታምራት ሲያስተምር አካውንቲንጉን እንድንሰማው ብቻ ሳይሆን እንድንነካው ሁሉ ያደርገናል ያሉ ልጆች አሉ። እንደው ፕራክቲካል የሆነ ነገር ነው ልክ እንደ ትክክለኛ እንደ ቆንጆ ስቶሪ ነው የሚያወራን። ስቶሪ ቴሊንግ እንግዲህ በጣም ዘ ሞስት ፓወርፉል ዌይ ኦፍ እንትን ነው አይደል ቲቺንግ ነው እና ከፕራክቲካል ኤክስፒሪየንስ ከአካዳሚኩም ከፕራክቲሱም ከሁለቱም እንትን እያለ ስለሚያስተምር በጣም ነገሩን ኢማጂን እንድናደርገው ኦልሞስት እንድንነካው ያደርገናል ያሉ ልጆች አሉ። እና ይሄ ነው ደግሞ የሚፈልገው አይደል አንዳንዴ ቅድም እንዳልከው አካዳሚክ ኳሊፊኬሽን በጣም አስፈላጊ ነው። ቲዮሪቲካል ባክግራውንድ ይሰጠናል፣ ፍሬምወርክ ይሰጠናል። ከዛ ደግሞ ወደ አፕሊኬሽኑ የኤስኤስኤምኤ እንደገና ኢቫሉዌሽን ስትመጣ ደግሞ ወደ አፕሊኬሽኑ ያመጣልና ተማሪዎች ሙሉ የሆነ ቅርጽ ይዘው እንዲወጡ ከዛ ወደ ኢንዱስትሪው ሲቀላቀሉ ደግሞ አዲስ ነገር እንዳይሆንባቸው በጣም አይ ቲንክ ታስታውስ እንደሆነ ሚሊዮን ከዚህ በፊት የነበሩን ቀጣሪዎቻችንን ከዚህ አሁን ከ10 ዓመት በፊት ምናምን ከቻምበር አባላቶች ጋር የቢዝነስ ኮሚኒቲ ጋር እንገናኝ ነበር። ካሪኩለም ዴቨሎፕ ስናደርግ ቫሊዴሽን ወርክሾፕ እንጠራ ነበር። የቢዝነስ ኮሚኒቲ ዋና የሚያነሱት ነጥብ የምታስተምሯቸው ልጆች መሬት ላይ ያለውን ተግባራዊውን ስራ አይሰሩልንም የሚል እና ራሳችንን እናይ ነበር አዝ አካዳሚ ሜምበር ውስጥ እንዳለ አዲስ አበባ ዩኒቨርሲቲ ውስጥ what should we do የሚል how can we make it practical because የሚቀጥረው ultimately ስራውን የሚያውቁ ልጆች እያወጣችሁልን አይደላችሁም ካለን we are becoming irrelevant ማለት እኮ ነው you know so ለዛ ነው አሁን ብሌንድ የማድረግ ነገር እና for your information አሁን በቅርብ አዲስ አበባ ዩኒቨርሲቲም ከኤሲሲኤ ጋር ጆይንት ፕሮግራም ፈጥሯልና የሜሞራንደም ኦፍ አሶሲዬሽን ተፈራርሟል። ስለዚህ ከፋውንዴሽን ጀምሮ ያሉትን የኤሲሲኤ ፕሮግራሞችም ለመስጠት አንዳንድ ዝግጅት እያደረግን ነው ያለነው አዝ አካውንቲንግ ኤንድ ፋይናንስ ትምህርት ክፍል ማለት ነውና ሶ ይሄንን ጋፕ መሙላት አለብን። ወደ ሌበር ማርኬቱ የሚቀላቀሉ የአካውንቲንግ እና የፋይናንስ ምሩቃን ቲዮሪውን ብቻ ይዘው ቲዮሪ ላይ የተንጠለጠለ ኖሌጅ ሳይሆን ስኪልም የታከለበትና እጃቸው የሚሰራ እንዲሆን ለማድረግ የሚያስችል ስለሆነ ነውና አድቫይዝ ብዙ አካውንቲንግ እና ፋይናንስ ያለው ሰው የፕራክቲስ ፓርቱንም እንዲያዩ በትክክል አድቫይዝ አደርጋለሁ። በጣም ይሄ ደግሞ አሁን የነገርከን ከኤሲኤ ጋር ብሌንድ የማድረጉ ነገር ደግሞ በጣም ትልቅ ኒውስ ነው። ምንድነው አንዳንድ ሀገሮች ኢንክሉዲንግ ኬንያ አንዳንድ ዩኒቨርሲቲዎች ወይም ኮሌጆች ልክ ከኮሌጅ ውስጥ ወጣ አካውንቲንግ ዲግሪ አለ ከዛ ኦልሞስት ኤስኤም ጨርሰሃል ትንሽ ነገር ነው የሚቀር እና አንደኛ ለተማሪዎቹ ሁለተኛ ደግሞ ራሱ ለሀገርም
ልክ ነው ትልቅ ቫልዩ የሚሰጥ ነገር ነውና ትልቅ ኒውስ ነው እና እንደዚህ በማድረጋችሁ ኮንግራቹሌሽንስ ትባሉ ይገባል። ታንክ ዩ ቬሪ ማች። ኮሜርስም እናንተም እያደረግን ነው። አሁን በቅርብ የኛም ልጆች ሲመረቁ ሁለቱንም ሊይዙ እንዲችሉ እስከ 9 ድረስ የሚደርስ ኤግዛምሽን አግኝተው ከኤስሲ 1-4 ብቻ ፔፐር ወስደው ስለዚህ አዲስ አበባ ዩኒቨርሲቲ ዲግሪ ኖሯቸው አሴም ታይም ደግሞ ኤስሲ ሰርቲፊኬት ኳሊፊኬሽን እንግዲህ ሁለቱም ሪገረስ ፕሮግራም ካደረግናቸው ሲወጡ እነዚህ ልጆች በትክክል መሬት ላይ ያለውን ነገር ሃንድል ማድረግ የሚችሉ በይበልጥ ደግሞ አሁን ሀገር እየሄደችበት ያለው ይሄ ከፍተኛ የኤክስፐርቲስ የሚጠይቅ ፕሮጀክቶችን ኢምባርክ እያደረገች ነው። ያው ያየ እንዳለው የውጭ ካምፓኒዎች ሊመጡ ነው እያየ እንዳለው እነዚህን ነገሮች መሸከም የሚችል የአካውንቲንግ እና የፋይናንስ ኤክስፐርቲስ ቢውልድ ማድረግ አለብን። that's why we are going toward that direction። ያ በጣም አስፈላጊ ነገር ነው። ወደ ዛሬው ንግግራችን ስንመጣ ውይይታችን ስንመጣ ዛሬ የምናወራው እንግዲህ የንግድ ትመና አነጋጋሪ ነጥቦች በሚል የንግድ ትመና ምንድነው? እንግዲህ ብዙ ጊዜ ስናወራ የተለመደ አንድ ትመና አለ። ለምሳሌ ባንኮች ለተለያዩ ድርጅቶች ወይም ለግለሰቦችም ሊሆን ይችላል ሎን ወይም ብድር ሊሰጡ ሲሉ ማስያዣ ነገር ይጠይቃሉ። ማስያዣ ይጠይቁና በአብዛኛው ለምሳሌ ማስያዣው ቤት ከሆነ ባንኩ አንድ ኤክስፐርት ልኮ የትመና ባለሙያ ልኮ ቤቱ ይተምነዋል። በዛ መሰረት ይሄን ያክል የሚያወጣ ቤት አለውና ይሄን ያክል ብድር ብንሰጠው ምናልባት ጥሩ ማስያዣ ሊሆን ይችላል። በርግጥ ባንኮች እንግዲህ ሲያበድሩ ቤት ለመሸጥ አስበው አይደለም፣ ግን if the worst comes እንደው ወርስት ነገሩ ቢመጣ ማስያዣ ምን አለን የሚለው ነገር ነው እና አሴት ቫሉዌሽን ከቢዝነስ ቫሉዌሽን ከንግድ ትመና በተሻለ መልኩ ለመረዳት አጋጣሚው አለ። ብዙ ሰው ይረዳዋል። እንዴት የሚሰራው የሚለውንም ገና እንግዲህ አንተ ታስረዳናለህ። ቢሆንም ግን የንብረት ትመናን ለመረዳት ትንሽ ቀላል ነው። የንግድ ትመናን ግን መረዳት ትንሽ ይከብዳል። እስኪ መጀመሪያ የንግድ ትመና እና የንብረት ትመና ሁለት ነገሮች አሉ። ሁለቱም ምን ማለት ናቸው የሚለውን ትንሽ ገለጻ ብታረግልን። በጣም ጥሩ ጥያቄ ነው። ከሱ ብንጀምር ነው የተሻለ የሚሆነው። እንዳነሳው የንግድ ድርጅት ትመና ወይም ደግሞ ብቻውን የቆመ ንብረት ስታንድ አሎን አሴት ትመና ምንድናቸው የሚለው እናነሳለን። ግን ትመና ራሱ ምንድነው የሚለው is very important. what is valuation and የዚህ ፕሮሰስ ኢንድ ሪዛልቱስ ምንድነው? እንግዲህ ተመልካቾችን ይቅርታ የምጠይቀው የእንግሊዘኛና አማርኛ እየቀላቀል ነው የምንናገረው። አንዳንዶቹን የእንግሊዘኛ ቋንቋዎች ወደ አማርኛን ተርጉም ካል እንደው ጥሩ አከባድ ነው። እንደውም ማደናገር ይመጣላል። ማደናገር ነው የሚሆነውና ስለዚህ እየቀላቀል ነው የምንናገረው። ስለዚህ valuation whether it is business or standalone asset valuation ማለት it is a rigorous assessment process ማለት ነው። and assessment process ስንል ምንድነው? አሰስ ማድረግ ስንል የቫልዩ አስፔክቶችን ያንደን ሰብጀክት ፕሮፐርቲው ስታንዳሎን አሴት ሊሆን ይችላል፣ ቢዝነስ ሊሆን ይችላል። የዛን የቫልዩ አስፔክቶችን አሰስ እናደርጋለን። ተገበያዮች የሚሰጡት ቫልዩ ምንድነው? እሱ አስፔክት እንላቸዋለን። እነዚህ የቫልዩ አስፔክት እነሱ ይሄ አሴት የትኞቹን አስፔክቶች ሞር ይዟል፣ ስለዚህ እዛ ላይ ስንት ዌይት ያገኝ፣ የትኞቹን ቫልዩዎች ደግሞ ቫልዩ አስፔክቶችን አልያዘም፣ ስለዚህ እዛ ላይ ስንት እንስጠው የሚለውን መተንተንና ማጠናቀር እንድንችል አሰስመንት ፕሮሰስ ነው። በዚህ በአሰስመንት ፕሮሰስ ውስጥ የተለያዩ ቴክኒኮችን እንጠቀማለን። ለምሳሌ አንዱ ኢንኳይሪ ሊሆን ይችላል። ሰዎችን ስለ ንብረቱ የሚያውቁ ሰዎችን መጠየቅ እና ያላቸውን መረጃ ከነሱ መውሰድ ስለ ንብረቱ በይበልጥ ንብረቱን ዝም ብለን ጉዛዊ አካሉን ሳይሆን የቫልዩ አስፔክት ኦፍ ዘ ፕሮፐርቲ ኦር ዘ ቢዝነስ ነው የምናየው። እንጠይቃቸዋለን እነሱን ምንድነው። ስለዚህ ለምሳሌ ሲገዛ፣ ሲተከል፣ አገልግሎት ሲሰጥ አብረው የነበሩ ሰዎችን አይቶ ስለ ምክንያቱም ቫልዩ ልናወጣለት ስለሆነ ማለት ነው በኢንኳይሪ። ሁለተኛው እና ትልቁ መንገዳችን ኢንስፔክሽን ነው። ኢንስፔክት እናደርጋለን ዲፈረንት አስፔክትስ ኦፍ ዘ አሴትስ which ultimately value የምንለው ነገር ላይ የሚያደርሱን አስፔክቶች ኢንስፔክት እናደርጋለን፣ መረጃ እንይዛለን። ያንን በተመለከተ የዚህ ኢንስፔክሽን እና ኢንቨስቲጌሽን ሉኪንግ አራውንድ ትልቁ ፓርት ኦፍ መረጃ የምናገኝበት ነው። ሶስተኛውና ዋናው ከነዚህ ከኢንኳይሪም ከኢንስፔክሽንም ወስደን አናሊሲስ እና ኮምፒቲሽን የምንለው ቫልዩሩ ራሱ የሚሰራው ያንን በተመለከተ በእነዚህ ሶስቱ መረጃዎችን አሰስ እናደርጋለን። ያንን አሰስ ያደረግነውን ወደ ቫልዩ እንቀይረዋለን ማለት ነው። ስለዚህ በዚህ አስፔክት ያየሁት ይሄን ይጠቁመኛል፣ በዚህ አስፔክት ያየሁት ይሄን ይጠቁመኛል፣ በኢንኳይሪ ያገኘሁት ይሄን ነው የሚናገረው ብዬ የዚህ ድርጅት ወይም
ቢዝነስ እንዳለ ሙሉን ወይም ደግሞ የስታንድ አሎን አሴት ከሆነ የዚህ አሴት ዋጋ ይሄን ያክል ነው ወደምለው ቤዝስ ፎር ኮንክሉዥን ላይ እንድደርስ ያደርገኛል ማለት ነው። ሪሜምበር ማይ ኢንቴንሽን በዚህ በአሰስመንት ፕሮሰስ ቤዝስ ኦን ኮንክሉዥን ላይ ለመድረስ ነው። ቤዝስ ኦን ኮንክሉዥን ላይ ከደረስኩኝ ከራይት ሪፖርት ማለት ነው እጽፋለሁ ይሄን ያክል ዋጋ አለው ድርጅቱ ብዬ ኤክስፕሊሲትሊ እና ሪዘርቭድሊ ቫልዩ ኦፒኒየን ሰጣለሁ ማለት ነው። ባይ ዘ ዌይ the end result of any valuation can be standalone asset or business. The end result is valuation report which should be signed by the professional valuer stating explicitly እና reservedly በሆነ ስታንዳርድ በኩል ተከትዬ እዚህ ደርሻለሁ ብሎ የሚፈርምበት እናንተ ነው። ስለዚህ ምንድነው ትመና ብለን ስንል ትመና ስለ አንድ ቢዝነስ ኢንቲቲ ያሉትን ፕሮሰሶች በሙሉ አይቶ ዋጋው ይሄን ያክል ነው ብለን የመጨረሻ አስተያየት የምንሰጥበት ፕሮፌሽናል አስተያየት የምንሰጥበት ስለዚህ አሰስመንት ፕሮሰስ ነው ብዬ ልወስደው። ግን which applies scientific techniques አፕሮቾች አሉት፣ ሜቶዶሎጂዎች አሉት፣ የሚጠቀማቸው ሞዴሎች አሉት። እነዚህን ተከትሎ ቤዝ ኦፍ ኮንክሉዥን ላይ የሚደርስ ከቤዝ ኦፍ ኮንክሉዥን ላይ ተነስቶ ደግሞ ኦፒኒየን የሚጻፍበት ፕሮሰስ ነው ማለት እንችላለን። ሶ ይሄ ከሆነ ጥቅል ትርጉሙ ቫሉዌሽን የአሴት ሲሆን ስታንድ አሎን አሴት እና ቢዝነስ ሲሆንሳ ምን ይለያቸዋል የሚለውን ለማየት የዚህ የቫሉዌሽን ፕሮሰስ በሁለቱ ላይ ለማየት ሁለቱ እንዴት ይለያሉ የሚለው ማየቱ ጠቃሚ ነው ብዬ አነሳለሁ። ቢዝነስ ኢንቲቲስ ቨርሰስ ስታንድ አሎን አሴት ምንድነው ልዩነታቸው? ቢኮዝ ልዩነታቸው ነው የቫሉዌሽን ዌይውንም ዲክቴት የሚያደርገው ማለት ነውና ቢዝነሱ ስንል የአሴቶች ጥርቅም ብቻ አይደለም። ቢዝነስ ማለት እነዛን አሴቶች አንድ ላይ አምጥተህ አዋቅረህ አሰናስለህ መርተሃቸው ወይ ሰርቪስ እንዲሰጡ ወይ ምርት እንዲያመርቱ ከሁለት አንዱ ነው የሚሆነው የምታረግበት ሌሎች በውስጡ ኢምቤድድ የሆኑ የማናያቸው እንደ ሌሎቹ ንብረቶች ግዑዛዊ ህልውት የሌላቸው ነገር ግን ግዑዛዊ ህልውት አልባ ሆነው ህልውት ሳይኖራቸው ይሄን አሁን ያልኩት ውጤት ላይ የሚያደርሱትን የያዘ ፓርት ስለሆነ ነው ቢዝነስ ማለት። ቢዝነስ ቴክስ ኢንፑትስ ይወስዳል፣ ፕሮሰስ አለው and outputs ይሰጣል in the forms of product or services ማለት ነው። ይሄን ለማድረግ የሚያስችሉ ቅንጅቶችን አስተዳደራዊ፣ መዋቅራዊ፣ ቴክኖሎጂያዊ ውስጡ የያዘ ነው ማለት ነው። ምን ብለን እንጠራቸዋለን? እነዚህን ኢንታንጂብልስ ወይም ደግሞ ሶፍት አሴት ፓርት ኦፍ ኦርጋናይዜሽን ብለን እንጠራቸዋለን። ስለዚህ አሁን አየህ ቢዝነስን ቫልዩ ስታረግና አንድ ብቻውን አሁን የምንለውን ኢንፑት የሌለው ፕሮሰስ የሌለው አውትፑት ሊሰጥ ይችላል in one way or the other ሁለቱን ስትተምን የትመና መንገድህ የሚወስዳቸው ካፕቸር የሚያደርጋቸው ኢንፑቶች አሰምፕሽንስ በጣም የተለያዩ ነው የሚሆኑት አሁን እንደምገምተው። ምክንያቱም ይሄ ብዙ ነው ውስጥ ያለው ኢንፑት ያመጣል፣ ኢንባውንድ ሎጂስቲክ የምንለው ማለት ነው ያመጣል፣ ፕሮሰስ ያደርጋል። ስለዚህ ይሄ ሪገረስ ነው የሚሆነው። አብዛኛውን ጊዜ ምንም ማካተት አለበት የቢዝነስ ቫሉዌሽን ኢንታንጂብልሶችን እና እነዚህ ሶፍት አሴት የምንላቸውን ያካታል which is not true for standalone asset ማለት ነው። በተለይ በጣም ትልቅ ቅድም ካነሳው እኛ በየቀኑ የምንሰማው አስተያየት የብዙ ሰዎች አስተያየት በተለይ የቢዝነስ ፕሮፌሽናልስ ያልሆኑ ሰዎች ግን ቢዝነስ የሰሩ ሰዎች አስተያየት ምንድነው? አሁን ስታንድ አሎን አሴት ቅድም በደንብ ገልጸልናል። ራሱን አሴቱን ነው ወይም ንብረቱን ነው እንትን የምትለው። ቢዝነስ ሲባል የአሴቶች ጥርቅም የማድረግ ነገር አለ። አሁን ለምሳሌ ይሄን ቤት ብናይ እዚህ ቤት ውስጥ ህንጻው አለ፣ ወንበር አለ፣ ጠረጴዛ፣ ማይኮቹ ምናምን አለ። ስለዚህ የዚህ ወንበር ማለት የዚህ ወንበር ቫልዩ ስንት ነው? የዚህ ወንበር እንትገምተና ቅድም ባልካቸው ይሄን ያክል። ከዛ የዚህ ቤት እንደ ቢዝነስ የዚህ ቤት ቫልዩ ደግሞ ሲባል ይሄ ወንበር ሲደመር ያ ጠረጴዛ ሲደመር ኮምፒውተሩ ምናምን ይመስላል። ትልቅ የተሳሳተው አስተያየት ይሄ ነው። በቢዝነስ እና በአሴት ቫልዩዎች መካከል በጣም ትልቅ ልዩነት አለ። እንዲያውም ኮመርሻል ኮዳችን በተለይ እንትን ሲል ቢዝነስ በአብዛኛው ኢንታንጂብል ነው። ከሚዳሰሰው የማይዳሰሰው ይበዛል እንጂ የወንበርና የጠረጴዛ ጥርቅም አይደለም። እንደው በቀላሉ ለመናገር ለምሳሌ ብዙ የወንበርና ጠረጴዛ ጥርቅም የሌላቸው ወይም ወንበርና ጠረጴዛ ብቻ ያላቸው ቢሊየንስ የሚያወጡ በተለይ በአሁኑ ጊዜ ትልልቅ የሚባሉት ድሮ ናቹራል ሪሶርስ ነበሩ በጣም ብዙ ቫልዩ ያላቸው። አሁን በጣም ብዙ በተለይ ቫልዩ ያላቸው የመጀመሪያው አይቲ ካምፓኒዎች፣ ፕሮፌሽናል ሰርቪስ ካምፓኒዎች። አይቲ ካምፓኒ አሁን ለምሳሌ ይሄ ካምፓኒ አይቲ ቢሆን ምን አላችሁ ብትለን
ምንም ኦልሞስት ወንበርና ጠረጴዛው ምንም ያን ያክል ገንዘብ ያወጣል። ያ ፕሮሰሱ የሚያወጣው ነገር ግን በዓለም ደረጃ ራሱ በጣም ብዙ ቢሊዮን 500 ቢሊዮን 1 ትሪሊዮን ምናምን ድረስ አሁን እነ ኒቪዲያ ስንሰማቸው የነበሩት እነ አፕል እነ ጉግል ያላቸው ንብረት በንብረት ደረጃ ከቢዝነሱ ቫልዩ ጋር አስተዋወዳደር እዚህ ገባ የሚባል ንብረት የላቸው። ቫልዩአቸው ግን በጣም ትልቅ ነውና እዚህ ላይ ትንሽ ኢንፋሳይዝ ማድረግ ያለብን ቅድም የገለጽከው የቢዝነስ ቫልዩ ወይም የንግድ አጠቃላይ ትመና ውጤት ማለት የአሴቶቹ ውስጣቸው ያለው የንብረት ድምር አይደለም። ይሄን አለመሆኑን በደንብ ማስረገጥ መቻል አለብን። ኢትስ ቬሪ ቬሪ ሞር ዘን ዛት። በይበልጥ አሁን ባለንበት ዘመን አሁን ያለንበት ዘመን እንደሚታወቀው ኖሌጅ ኢራ የምንለው ነው ያለነው። ድሮ ስለ ቢዝነስ ስናወራ ኢትስ አባውት ዩር ፊዚካል ኢንፍራስትራክቸር ኢንቬንተሪውን ገዝቶ ማጠራቀም ትልቅ ኦፊስ መያዝ ምናምን ነበረ። ሶ ፊዚካል ኤግዚስተንሱ ቫልዩን ዲተርሚን የሚያደርግበት ዘመን የበፊት። አሁን ያለንበት ዘመን ቅድም እንደገለጽከው ነው ሚሊዮን በትንሽ ኤሪያ ብዙ ነገሮችን መስራት የሚችል ዓለምን የቀየሩ ትልልቅ ቴክኖሎጂ ካምፓኒዎች በአንድ ዴስክ ነው የጀመሩትና አሁንም ቢሆን ብዙ ፊዚካል አሴት አይዙ ፊዚካል አሴት because the time is knowledge era። ስለዚህ ቢዝነስን ቢዝነስ የሚያደርገው ምንድነው ካልክ ቢዝነስ የሚሰጣቸው ሰርቪሶች የተመሩበት ወይ እንዴት ኦርጋናይዝ ተደረጉ ነው። ስለዚህ በትንሽ አሴት በጣም በጥሩ ኦርጋናይዜሽናል ሊደርሺፕ ብዙ ምርት የሚያመጣ አድርገህ ልታይ ትችላለህ። በጣም ትልቅ ፊዚካል አሴትም ይዞ በትክክል ባልሆነ ማኔጅመንትና አመራር ውጤታማ ያልሆነ ድርጅት ሊኖር ይችላል። ስለዚህ ቫልዩ ስናወጣኛ ዋትስ ቫልዩ ካልከን አሰሲንግ ምን እነዚህ በግብይት ስርዓት ውስጥ ያሉ ሰዎች ቫልዩ የሚያደርጉት አስፔክት ምንድነው ካልከን፣ ስለዚህ በዚህ በቴክኖሎጂ ኢራ የሚያዩት the income generating power of the wealth creation power of the companies ናቸው። እነዚህን ነው ሞዴሉ መያዝ ያለበት ቫልዩ ሲደረግ እንጂ necessarily ፊዚካል አሴቶች አያስፈልጉም እያልን አይደለም። በዚህ ውይይት ግን ፊዚካል አሴቶቹን እንዴት አድርገን አቀናብረን አሰናስለን እንመራቸዋለን። the soft assets the leadership the management caliber ሞር ኢንፈሲስ ያገኘበት ዘመን ላይ ነው ያለነውና ቫሉዌሽንም ይሄንን ማየት መቻል አለበት። ስለዚህ አሁን ይሄ ቀድሞ የነበረው አስተሳሰብ የድርጅት ቫልዩ ማለት የኮሌክሽን ኦፍ አሴት ነው ብሎ ማሰብ which is completely ትክክል ያልሆነ እይታ ነው። ድርጅት ማለት ውስጡ ፕሮሰስ ያለው ህይወት ያለበት ያ ህይወት ደግሞ ከሌላው ኮምፒቲተር ለይቶ የተሻለ ደረጃ ላይ የሚያደርስ የማኔጅመንት የሰራተኛ አወቃቀርና አደረጃጀት የቴክኖሎጂ ባክአፕ እነዚህን ሁሉ ማየት አለበት። ቫሉዌሽን ለቢዝነስ ስንሰራ እይታችን በጣም የተለየ ነው ለአሴት ከምንሰራው ይልቅ። ሜቶዶሎጂ ላይ እናነሳዋለን። እንዴት መሰለ የምንሰራው በይበልጥ ይሄ ኢንካም አፕሮች የሚባለውን አፕሮቾችን ስለምናነሳ ነው። በኋላ እሱን ከተከተል ምንድነው የምታደርገው መሰለ የባለፉት ሂስቶሪካል ዴታዎችን ተወስድና የአንድ የ3 የ4 5 ዓመት ቤዝድ ኦን ዶስ የፊውቸር ኢንካም ጀነሬቲንግ ፓወሩን ፕሮጀክት ነው የምታደርገው። ኢንካም ስቴትመንቱን ካሽ ፍሎውን ፕሮጀክሽን ትሰራለህ ፎር 5-10 years ስንት ገቢ ያመጣል ብለህ ያንን ስታይ አብዛኞቹ የሚገቡት ቫሪያብልስ ኢንፑትስ cash generating power not the infrastructure how those infrastructures are utilized to generate income for the company no and what the value of the company ካልከን the present value of those cash flows and the terminal value of course ሁለቱን ነው የምናመጣው በዲስካውንቲንግ እንደምታውቀው ሚሊዮን። ስለዚህ የጀነሬሽን ፓወሩ ኢንካም ጀነሬሽን ፓወሩ ከፊዚካል አሴት ይልቅ የሶፍት አሴቱ ላይ የሚበዛ ነው የሚሆነውና በትክክል ጥሩ ምሳሌ ነው ያነሳውና የሚያሳይ ነው አሁን ያነሳነው ነጥብ። በጣም ጥሩ። ስለዚህ አሁን ጨርፍ ወዳልከው ነገር ላይ እንመጣለን። አሁን ወደ ሁለቱንም እንነካለን። ቢዝነስ ቫሉዌሽን ስንጠቀም ወይም ስንሰራ አንድ ድርጅት ይመጣና ለተለያዩ እንግዲህ በእኛ በቪዲዮ ኤክስፔሪየንስ እንኳን ላለፉት 10 ዓመታት ያው ፕራይቬት ሴክተሩ ጋር ብዙ እንሰራለን። ብዙ ጊዜ ከውጪ ፕራይቬት ኢኩዊቲ የሚባሉ ካምፓኒዎች አሉ። እነዚህ ፕራይቬት ኢኩዊቲ ማለት ፈንድ ያጠራቅሙና አላማቸው ምንድነው በየሀገሩ እየዞሩ የትኛው አንደኛ አስተማማኝ ካምፓኒ አለ ወይ የአስተማማኝ ካምፓኒ አትራፊ ነው ወይ እያሉ እየመረጡ እንደኛ አይነት አማካሪዎችን እስኪ እነዚህ ድርጅቶች አሰስ አርጉልን ቫልዩ አርጉልን አንደኛ ቫልዩ ጥሩ ከሆነ ሁለተኛ የተቋማዊ ደግሞ አቋም ካለው አስተማማኝ ከሆነ ኢንቨስት እናደርጋለን ይላሉ። ስለዚህ እኛ አንደኛ ድርጅቱ ተቋማዊ ጥሩ አስተማማኝ የሆነ ኮርፖሬት ገቨርናንስ ተቋማዊ አቋም ሲስተም ፕሮሲጀር አለው ወይ የሚለውን እንመረምራለን። ሁለተኛ ደግሞ ቫሉዌሽን እንሰራለን ለፕራይቬት ካምፓኒዎቹ ማለት ነው። እና በሁለቱ
ጥሩ መጀመሪያ ጥሩ ተቋማዊ ነገር አለው ወይ ዲው ዲሊጀንስ ያንተን ካለ በኋላ ያንን የመጀመሪያውን ቴስት አለፈ ማለት ነው። አስተማማኝ ተቋማዊ ቅርጽ አለው፣ ሲስተም አለው፣ ፕሮሲጀር አለው። ፈጣሪዎቹ ባለቤቶቹ እንኳን ባይኖር ይሄ ነገር መቀጠል ይችላል። ያን አስተማማኝነት ከነገርናቸው፣ ሁለተኛ ደግሞ ቫሉዌሽን እንሰራለን። ቢዝነስ ቫሉዌሽኑ ይሄን ያክል ነው ካልናቸው ሁለቱም ወገኖች ከተስማሙ እንግዲህ የመጽሐፍ ቅዱስ ቃል ወይም የቁርአን ቃል ላይሆን ይችላል እንደ አመላካች ነገር አመላካች ነጥብ ይሆናል። በዛ ዙሪያ ኔጎሽት ያደርጉና ለምሳሌ እኛ ቫልዩ ያደረግነው $100 ሚሊዮን ከሆነ ያ ካምፓኒ 50-50 እንያዝ ካሉ እነዚህ ኦልሬዲ $100 ሚሊዮን ይዘዋል። እነዛ 100 ሚሊዮን ያስገቡና 50-50 ይዘው ይቀጥላሉ ማለት ነው። ያንን ለዛ ፓርትነርሺፕ መሰረቱ ግን ቫሉዌሽኑ ነው። ምክንያቱም አንድ እንግዲህ በንግድ አሰራር ዙሪያ ሁለት አይነት አሰራሮች አሉ፣ ወይም በኢንቨስትመንት ሁለት አይነት ኢንቨስትመንቶች አሉ። አንዳንዱ ሰዎች ገንዘብ አለኝ አዲስ ካምፓኒ ቁፋሮን ቆፍሬ ሁሉን ነገር አድርጌ ማሽነሪ አምጥቼ ምናምን አዲስ ካምፓኒ ሰራለሁ የሚሉ አሉ። ይሄ ትክክለኛ አካሄድ ነው። ሌላም ትክክለኛ ደግሞ አካሄድ አለ። ለምሳሌ አንተ ላለፉት 10 ዓመታት የገነባው አንድ ቢዝነስ አለ። እዛ ቢዝነስ ውስጥ መግባት ፈልጋለሁ። እኔ ግን እንደ አዲስ አንተ ብዙ ለፍተህ የቦኔትና የቦታ ደርሳል እንደ አዲስ እንደገና መቆፈር ምናምን ማሽነሪ ማምጣት አልፈልግም፣ አንተ ጋር ነው ኢንቨስት ማድረግ የምፈልገው ሲሉ ያለው አማራጭ ቢዝነስ ቫሉዌሽን መስራት ነው። ያለው አማራጭ ቅድም እንዳልከው አሴቱን ቆጥሮ ይሄን ያክል ማለት ሳይሆን ቢዝነሱ ምን ያክል ያወጣል። ቢዝነሱ 50 ሚሊዮን የሚያወጣ ከሆነ ስለዚህ እኔ ካንተ ጋር 50-50 ሼር ይዤ ለማውጣት አንተ 50 አለህ ማለት ነው። ስለዚህ እኔ 50 ይዤ እመጣለሁ፣ የ100 ሚሊዮን ፈጠርን ማለት ነው። 50-50 ይዘን እንቀጥላለን። ግን ለዛ ዋናው ነገር ያ ቢዝነስ ቫልዩ መደረግ አለበት። ቫልዩ ሲደረግ ደግሞ እንዲሁ ግምት አይደለም። በዓለም አቀፍ ደረጃ ፕሮፌሽናሊ ተቀባይነት ያላቸው የቢዝነስ ቫሉዌሽን ወይም የንግድ ድርጅት ትመና ሜቶዶሎጂዎች አሉ፣ ፕሮፌሽናሎች አሉ፣ ታማኝነት ያላቸው ፕሮፌሽናሎች እነሱን የሚሰሩትና እስኪ ምን አይነት ሜቶዶሎጂዎች አሉ፣ ዘዴዎች አሉ የሚለውን እስኪ ግለጽልን። ትክክል ነው። ያ እንደጠየቀውም ቅድም ስናነሳም ሳይንቲፊክ አፕሮቾችን ይከተላል፣ ሜቶዶሎጂዎች አሉት ብለናል። ተቀባይነት ያላቸው ከቤስት ፕራክቲስ ዴቨሎፕ ያደረጉ የተቀመሩ ስታንዳርድ ተብለው የወጡ ማለት ነው አሉት። የቫሉዌሽን የምንሰራባቸው ሜቶዶቹን ከመግለጽ በፊት ባይ ዘ ዌይ አሁን ኢትዮጵያ ውስጥ ቫሉዌሽን ሲሰራ የትኛውን ሜቶዶሎጂ አፕላይ ያደርጋል ወይ የትኛውን ስታንዳርድ ይከተላል የሚለው ኢዝ ቬሪ ኢምፖርታንት ነው። እሷን ሳልጠቁም አለለፍ ብዬ ነው። ሀገሮች የየራሳቸው የተለያየ ስታንዳርድ ዴቨሎፕ አድርገዋል። በእነዛ ስታንዳርዶች የሚከተሏቸውን አፕሮቾች ፕሪስክራይብ ያደርጋሉ። የኛ ሀገር ውስጥ ለዚህኛው ይሄን ለዛኛው ይሄን ሜቶዶሎጂ ብለው ለምሳሌ አሁን 1-2-3 ወር ለማንሳት የዩኬን ከወሰድን ዩናይትድ ኪንግደም ውስጥ የዚህ ቫሉዌሽን ፕሮፌሽንን የሚመራው እና ትልቁ ቪፒኦ የምንለው ቫሉዌሽን ፕሮፌሽናል ኦርጋናይዜሽን ሪክስ የምንለው ነው። ሮያል ኢንስቲትዩት ኦፍ ቻርተርድ ሰርቬየር የምንለው ዌል ዴቨሎፕ ያደረገ እና ስታንዳርድ አሉት። ስታንዳርዶቹ ሬድ ቡክ የምንላቸው ላይ ይገኛሉ። አድማጮቻችን ከዛ ላይ ማየት ይችላሉና በዩኬ ውስጥ ቫሉዌሽን የሚሰሩ የቫሉዌሽን ፕሮፌሽናሎች ከዛ ሰርቲፋይድ የሆኑ ኳሊፋይድ የሆኑ የሚከተሏቸውን ስታንዳርዶች አስቀምጠዋል። ዩሮፕ ላይ ከሄድን ቴጎቫ የሚባል አለ። ቴጎቫ ማለት ዘ ዩሮፒያን ግሩፕ ኦፍ ቫሉዌርስ አሶሲዬሽን የሚባል ነው። በዩሮ ዞን ውስጥ ያሉ በሙሉ እንዲከተሉት ስታንዳርድ እንዲያወጣ የተደራጀ ቪፒኦ ነው ቴጎቫ የምንለው። እሱም እንደዚሁ ስታንዳርድ አውጥቷል። ያ ስታንዳርድ የብሉ ቡክ የምንለው ወይም ደግሞ ኢቭስ ይሉታል፣ ዩሮፒያን ቫሉዌሽን ስታንዳርድስ የሚባል አለ። ወደ አሜሪካ ከሄድን የተለያዩ ቪፒኦስ አሉ፣ ብዙ ናቸው ቪፒኦሶቹ። ግን በጋቨርንመንት ስር የተቋቋመ ታፍ የምንለው አለ። ታፍ ማለት አፕሬዛል ፋውንዴሽን የሚባል ያቋቋመው ቦርድ አለ። አፕሬዛል ፋውንዴሽን ቦርድ አቋቁሞ ቦርዱ ስታንዳርዶችን ያወጣል። ይሄ ስታንዳርድ ዩስፓፕ የሚባል ስታንዳርድ አሜሪካኖቹ ይከተላሉ። ዩስፓፕ ማለት ዩኒፎርም ስታንዳርድ ፎር ፕሮፌሽናል አፕሬዛል ፕራክቲስስ የሚባል ነውና እንትን ነው፣ ፕሪስክራይብድ ነው። ቻይናም ብንሄድ አላቸው፣ ባይዘዌይ አውስትራሊያም አላቸው። እንደዚህ ሁሉም ሀገሮች የየራሳቸውን ስታንዳርድ ነበራቸው እና ሎንግ ኤጎ የራሳቸውን እየተጠቀሙ የመጡ ነበር። ያው 1981 ላይ ምንድነው የሆነው? why fragmented እና let's bring them into one which best serve the world as a whole የሚል ሀሳብ መጣ እና ያኔ አይቪኤስሲ የመጀመሪያው ሲመሰረት ማለት ነው 20 የሚሆኑ ሀገሮች አንድ ላይ ሆኖ no let's bring
ቤስት ፕራክቲሶች ከሁሉም ሀገሮች ዓለምን ሰርቬይ የሚያደርግ ዋን ሴት ኦፍ ስታንዳርድ እናውጣ የሚል IVS የምንላቸው ዛሬ ኢንተርናሽናል ቫሉዌሽን ስታንዳርዶች ዴቨሎፕ ማድረግ ጀመሩ ማለት ነው። እነዚህን የሚያደርገው አሁን IVSC የሚባለው ነው ኢንተርናሽናል ቫሉዌሽን ስታንዳርድ። አንፎርቹኔትሊ ሚሊዮን በዚህ ላይ ተናግሬ ማለፍ የምፈልገው መጣባተለው ወደ ሜቶዶሎጂዎቹ እኛ ሀገር ያሉት ቫሉዌሽን የሚሰሩ ፕሮፌሽናሎች የትኛውን ነው እየተከተሉ ያሉት የሚለው is very important and አንድ ነገር ማንሳት እንፈልገው እዚህ ላይ በህግ አልተደነገገም ሶፋ ልክ አሁን አካውንቲንጉን ድሮ እንደዛ ነበር አይደል የተበታተነ ነበር በ847 ተደነገገና አሁን IFRS ነው አካውንቲንግ ለመንግስት ኢፕሳስ እንደዛው ቫሉዌሽን መደንገግና ስታንዳርዳይዝ መሆን አለበት በሀገር አቀፍ ደረጃ ይሄንን የምንተገብር ፕሮፌሽናሎች ባንድ ይሄን በተመለከተ በጋዜጣ ላይ አንድ አስተያየቴን ሼር አድርጌያለሁ ለሰዎች አንብበው ይሆናል ሬጉሌትድ ይሁን because valuation is at the center of the financial service sector የሚል አንስቻለሁኝና ካለበለዚያ ግን ምን ይሆናል መሰል አንዱ ሌላ ሜተድ ያኛው ሌላ ሜተድ ይሄኛው በምን ተከተልኩ በጣም ፍራግመንትድ በሆነ ሁኔታ ይሰራና ትረስት ሊሸረሽር ይችላል ጉዳት ሊያመጣ ይችላል በይበልጥ ይሄ ኢመርጂንግ ፋይናንሻል ማርኬት ነው ያለን ኮድ ስታብሊሽ ለማድረግ እኔ ብዙ ጊዜ እዚህ ነገር ላይ አድቮኬት አድርጌያለሁ ሰልጣኞቼ በየጊዜው አሁን ወደ 13 ባች አሰልጥነናል በዚህ ቫሉዌሽን ላይ ሰልጣኞቼ ጋር ሁሌ ዲስከስ እናደርጋለን ሌጅስሌተሩን ህግ አውጪውን ፑሽ እናርግና ህግ እናወጣለት የሚል ማዕቀፍ ቢኮዝ እንትን ማለት ስላለበት ሶ ወደዛ ሲመጣ የምንድንከተላቸው ስታንዳርዶችም ግልጽ ይሆናሉ ተጠያቂነትም ትራንስፓረንሲም ይኖራል የሚል እምነት አለ having said that አሁን ያሉት ሜቶዶሎጂዎች በIVSC ነው የምጠቅሰው የIVSC IVS 103 ላይ ተዘርዝረዋል ስታንዳርድ 103 የሚባለው ላይ ሶስት ዋና ዋና አፕሮቾች ናቸው ማይኬድ ያለባቸው የመጀመሪያው አንዱ የአሴት ቤዝድ ቫሉዌሽን የምንለው ነው ወይም ደግሞ ኮስት አፕሮች ይሉታል ኢንተርቼንጀብሊ ስሙንም ሊቀበል እንትን ይላሉ ሁለተኛው ኢንካም አፕሮች የምንለው ነው ሶስተኛው ማርኬት አፕሮች የምንላቸው አሉ የዚህ የማርኬት አፕሮች ኢንካም አፕሮች ኤንድ ኮስት አፕሮች የምንላቸው መሰረታዊ ሐሳባቸውን ላንሳና እንዴት እንደሚሄዱ እንትን ልበል ኮስት አፕሮች የሚባለው ምንድነው እሱ የሚያየው ቅድም አንስተዋል ሚሊዮን በደንብ አንድ አሴት እዚህ ጋር ካለ ይሄን አሴት በስንት ሬፕሊካውን ከጎኑ ልሰራ እችላለሁ how at what cost I can replicate it because the cost of this asset ይሄን አሴት ልገዛ ነው እኔ ፍላጎቴ ግን ይሄን አሴት ሳይሆን ቫልዩ ማድረገው ሌላ አዲስ አሴት the same utility the same benefit የሚሰጠኝ ሌላ አሴት በስንት ሬፕሊኬት ላደርግ እችላለሁ ሪፕሌስመንት ኮስት ነው እንለዋለን እሱን እናደርግና ከዛ በኋላ ምን እናደርጋለን መሰለ ኦኬ አዲሱን በዚያ ያክል ከገነባው ይሄኛው ደግሞ ምን ያክል እርጅና አለው አንድ ሶስት አይነት እርጅናዎች አሉ ፊዚካል ኦብሶለሰንስ ኢኮኖሚክ ኦብሶለሰንስ እና ፋንክሽናል ኦብሶለሰንስ ቀንሰን ኦኬ የዚህ አሴት ዋጋ ይሄን ያክል ነው ብለን የምንለው which is known as the cost approach የምንለው ነው ስለዚህ አንደርላይንግ ፕሪንሲፕሉ ምንድነው እሱ the principles of replication at what I can replicate so ሪፕሌስመንት ኮስት ነው አነሳና ዲፕሪሲዬሽኖችን ቀንሼ ዲፕሪሺየትድ ሪፕሌስመንት ኮስት የሚባለውን አገኘና ያ የአሴቱ ዋጋ ነው የሚሄድበት ነው ምንድነው ለምሳሌ አንተ ቤት ካለህ አንተ ቤት ቫልዩ ለማድረግ በመጣ ልክ ያንተን የሚመስል ቤት አዲስ ብሰራ ከጎኑ ምን ያክል ያስወጣኛልና ከዛ ያንተን ቤት ኮንዲሽኑን ደግሞ ያዋል ምን ያክል አርጅቷል የሚለው ወይስ በተወሰነ መልኩ ነው ያረጀው አጀስትመንት ሰራለና አጀስት አረጋው ወደ አሮጌው ቤት ለማምጣት ስለዚህ የአሮጌው ቤት ዋጋ ላይ ደረስክ እንደው ተመልካቾቻችን እንዲገባቸው ለምሳሌ ያንተ ቤት 20 ሚሊዮን ብር ያወጣል እንበል ልክ እና ያንተ ቤት የተሰራበት እያንዳንዱ ነገር ኳንቲፋይ ይደረጋል ልክ ያንተን ቤት ከጎንህ ለመስራት ያው ሎኬሽናል ቫልዩ ማተር ስለሚያደርግ ከጎንህ ለመስራት ይሄን ያክል ያስወጣኛል ነገር ግን ያንተ ቤት ደግሞ ከአዲሱ ጋር ሲወዳደር ይሄን ያክል እርጅና ስላለው ለምሳሌ አርጅቷልና በ20% ዲስካውንት አደርጋለሁ ሪፕሌስመንት ኮስት ኒውን በ20% ቀንሰ ዲፕሪሺየትድ ሪፕሌስመንት ኮስት ማለት የአሴቱ ዋጋ ማለት ነው በሱ ወይ ነው የምንሰራው ይሄ የኮስት አፕሮች ምንለው ነው ከዛ በኋላ የላንድ ዋጋ ላንድ ሊዝ ዋጋ ምናምን ጨምረበት መሬቱንም ህንጻውንም አንድ ላይ ዋጋው ማግኘት ይቻላል ይሄ የዚህ ሜተድ ፕሪንሲፕሉ በስንት ሬፕሊኬት አደርጋለሁ አንድ ራሽናል ቢዝነስማን ሬፕሊኬት ሊያደርግ ከሚችለው ዋጋ በበለጠ ለአሮጌው አሴት ዋጋ አይሰጥም የሚል ነው መሩ አንደርላይንግ በኋላ ድሮባኩን መጣበታለሁ ሁለተኛው አፕሮች የኢንካም አፕሮች የምንለው ነው ይሄኛው ደግሞ value of an organization ማለት ምን ማለት ነው why people organize an organization ብለህ ስትል to generate income in the future to
to get some value in the future ማለት ነው። that's why people are investing in organizations። ስለዚህ ምንድነው የሚደረገው? ቅድም እንዳነሳሁት የዚህ ድርጅት ለምሳሌ አንዴ 3 4 5 ዓመት ፋይናንሻል ስቴትመንቱን ወስድና ከረንትሊ ደግሞ ያለውን የማይክሮ የኢንዱስትሪ ሴክተር እና የካምፓኒውን ስፔሲፊክ ሲቹዌሽን ወስጄ ፕሮጀክት አደርጋለሁ ካሽ ፍሎ ለወደፊት ለ5 ዓመት ለ10 ዓመት ድርጅቱ ይሄን ያክል ያመጣልኛል። አንሊቨርድ ፍሪ ካሽ ፍሎ እንለዋለን እና የተለያዩ ቴክኒኮች አሉት እዛ ውስጥ ነው ዲቴል ላለመግባት ነው። አንሊቨርድ ፍሪ ካሽ ፍሎን ካገኘው በኋላ ምን ዲተርሚን አደርጋለሁ ማለት ነው? ኢንተርፕራይዝ ቫልዩ ዲተርማይን አደርጋለሁ ባይ ብሪንጊንግ ኢት ባክ ቱ ከረንት ፕሬ። ኢንተርፕራይዝ ቫልዩን ካገኘው ዴት ስቀንስበት ኢኩዊቲ ቫልዩን አገኛለሁ። ባይ ዘ ኢኩዊቲ ፐር ሼርም ዲተርሚን ማድረግ ይቻላል ይሄን ተጠቅሞ። ሶ ይሄኛው አፕሮች a little bit rigorous ነው። ፕሮጀክሽን አለው፣ ፎርካስቲንግ አለው ሪሜምበር እና ኢትስ ኖት ኦንሊ በፕሮጀክሽን ፔሪድ ያለውን ካሽ ፍሎ ብቻ ሳይሆን ኤስቲሜት ማድረገው at the end of my projection period terminal value ስንት ነው የሚለውንም ወስጄ both terminal value ሁለቱን አምጥቼ የምሰራበት ሜተድ ነውና ስለዚህ ፕሪንሲፕሉ ምንድነው ካልከኝ principles of anticipation እንለዋለን። I anticipate this amount of income to come to me. So what is the value of this organization? The present value of those incomes. That's it. people ሌላ ምንም ምክንያት አይኖራቸው ነው እንትን ሊል ልክ ነው። አሁን ይሄ በጣም ለተመልካቾቻችን እንደው ትንሽ እንትን ለማድረግ እንዳልከው አንድ ድርጅት እንዲሁ ለድርጅት ፍቅር ተብሎ አይመሰረትም። አንድ ድርጅት አንድ ሰው ሲመሰርት በድርጅቱን ተጠቅሞ ወደፊት ለሚቀጥሉት 5-10 ዓመታት የማገኘው ገንዘብ ብሎ አላማው ይሄ ነው፣ ሌላ ምንም ነገር አይደለም። ሶ በዚሁ ፕሪንሲፕል መሰረት አንተ እንዳልከው በመጀመሪያ ቢዝነስ ቫሉዌሽን ወይም የድርጅት ትመና ለመስራት እንዲሁ ዛሬ አንድ ድርጅት ባቋቁም ዛሬ አትሰራልኝም። ምክንያቱም ቅድም እንዳልከው የኋላ ታሪክ ያስፈልጋል። ሁሌም አሁን ለምሳሌ በሰው ደረጃ ራሱ እኔ ዛሬ የምሰራው ነገር ከኋላ ታሪኬ ጋር የተገናኘ ነገር ነው። ዛሬ ድንገት ተነስቼ በጣም ትልቅ አትራፊ ነገር ሊሆን አልችልም። እንደው ሌላው ቀርቶ በፊዚካል ነገር እንኳን ብንሄድ ለምሳሌ አንተ ላለፉት 5 ዓመታት ጧጧት እየተነሳ ስትሮጥ ፕራክቲስ ታረክ ከነበረ እኔ ቁጭ ብዬ ከነበረና ዛሬ ድንገት እስኪ ፕራክቲስ አድርጉ ብንባል የኔና ያንተ እኩል አይሆንም። ያንተ ከታሪክ የተነሳ አቋምና አቅም አለ ከታሪክ የሚነሳ እኔ ምንም ነገር የለኝም። ስለዚህ እኩል አይደለም። ስለዚህ ከኋላ የምንመጣበት አንደኛውም ነገር ባለፉት ዓመታት ምን ያክል ሲሸጥ ነበር፣ ምን ያክል ሲያተርፍ ነበር እንልና ካለፈው ተነስተን የወደፊቱን ፕሬዲክት እናደርጋለን። ልክ ነው። ከዛ ጋር ደግሞ ቅድም እንዳልከው የሚነሱ ማክሮ ኢኮኖሚው ምን ይመስላል፣ ማክሮ ኢኮኖሚው የድርጅቱን አፈጻጸም የበለጠ ፕሮሞት ያደርገዋል ወይስ ይቀንሰዋል የሚለውን ሳይንቲፊክ በሆነ መንገድ እንጠቀምና ካለፈው ተነስተን የወደፊቱን ፕሬዲክት አድርገን ሲደመር ደግሞ የወደፊቱ ብቻ ተጠቀም የዛሬ 10 ዓመት ለምሳሌ ካምፓኒው እኮ ለምሳሌ ለ10 ዓመት እንትን ብሎ ከዛ አይጠፋም። ከዛ በኋላ ካምፓኒው ራሱ ነው ጎይንግ ኮንሰርን ነው ይቀጥላል። ጎይንግ ኮንሰርን ነው። ከዛ ልክ የዛሬ 10 ዓመት ደግሞ ይሄ ካምፓኒ ዋጋው ስንት ነው ተርሚናል ቫልዩ ምን ነው ማለት ነው። ሶ ከዛሬ እስከ 10 ዓመት ወይም እስከ 5 ዓመት ከዛ ተርሚናል ቫልዩ ይደመርና የቢዝነስ ቫልዩ የዛሬ ዋጋው ስንት ነው የዛሬ ዋጋው ይባላል። ስለዚህ ይሄኛው በይበልጥ ኢንካም ጀነሬቲንግ ለሆኑ ድርጅቶች አብዛኛው ኦርጋናይዜሽንስ ኢንካም ጀነሬቲንግ ናቸው። ቢዝነስስ ኢን ዜር ቬሪ ኔቸር የሚመሰረቱት ለመስራቾቹ ለባለ አክሲዮኖቹ ትርፍ አምጥተው ትርፍ ለማከፋፈል ነውና ስለዚህ ከቢዝነስን ቫልዩ ስናደርግ ኢንካም አፕሮች በይበልጥ እንጠቀማለን በስፋት ማለት ነው። ቢኮዝ ጀነሬት ስለሚያደርጉ ኢን ዘ ፊውቸር አላማው እሱ ስለሆነ ማለት ቆንጆ ቤት አሁን ሆቴል በጣም ቆንጆ የሚያምር ነገር አስቀምጬ አይኑን አላየውም ማለት በጣም ቆንጆ ሊሆን ይችላል፣ ገንዘብ ካላመጣው ዋጋ የለውም። የድርጅቱ ማንነት የሚወሰነው በሚያመጣው ነገር ነው። ስለዚህ ቢዝነስ ቫልዩ ሲደረግ ሲተመን የሚያመጣውን ነገር መተመን ማለት ነው። ልክ ነው። እንደው ግረ መንገዴን እንትንን ሳላነሳ the importance of historical data በደንብ ሲግኒፋይ አድርገዋል ለመጨመር ከዚህ ጋር አያያዝም በርግጥ ሳይድ ኢሹ ነው ማስገባው የኢትዮጵያን ሴኩሪቲ ኤክስቼንጅ ሊስቲንግ ሩል ቡክን ካየው ሚሊዮን ሩል ቡኩ ላይ ሁለት ገበያዎች አደራጅቷል። ሜን ቦርድ እና ግሮዝ ቦርድ የሚባለው እዛ ላይ ድርጅቶች አክሲዮናቸውን ሊስት ሊያስደርጉ ቢፈልጉ ለምሳሌ ዛሬ የተመሰረተ ድርጅት አክሲዮኑን ሊስት ላይ ያስደርግ አይችልም። የ3 ዓመት ፋይናንሻል ሪፖርት ይጠየቃል። አንዱ ሪኳየርመንት ሜን ቦርድ ላይ ሊስትድ ሆኖ ሊስትድ ካምፓኒ ለመሆን ሂስቶሪካል ፕሮግረስን ማሳየት አለበት። ኢስታብሊሽድ መሆን መቻል አለበት። ቫልዩም ለመደረግ ዝም ብሎ አሁን ዛሬ ከግራውንድ የወጣን ድርጅት ቫልዩ ልታደርገው አትችልም። ምን ሰርቷል የሚለውን አይተ ቤዝድ ኦን ዛት ወዴት ይሄዳል የሚለውን ዳይሬክሽን ስለሚያሳይ ነውና የሂስቶሪካል ዴታ ብዙ ጊዜ ለምሳሌ ኢኩዊቲ ፐር ሼር ዲተርሚን ለማድረግ ካስፈለገን ቫሉዌሽን ስንሰራ መስት
ኢስታብሊሽ የሆነና ትራክ ሪከርድ ያለው ሊሆን የግድ ነው። አዘርዋይስ እንትን ነው የሚሆነው፣ መሰረት አይኖርም የወደፊቱን ፕሮጀክት ለማድረግ ማለት ነው። ሶስተኛው አፕሮች ይሄ እንኳን ሳይድ ኢሹ ነው። ሶስተኛው አፕሮች የማርኬት አፕሮች የምንለው ነው። ማርኬት አፕሮች በጣም ቲዮሬቲካሊ ሳውንድ የሆነው አፕሮች ነው። ዋይ ቲዮሬቲካሊ ሳውንድ ከሌሎቹ ብለን ስናነሳ ቢኮዝ አልቲሜትሊ በቫሉዌሽን ምንድነው የምናስበው እኛ ማርኬት ፓርቲሲፓንት በስንት ሊገበያዩት ዋጋ ወጡለት የሚለውን ከሆነ ከራሳቸው ከፓርቲሲፓንቶቹ የመጣ ከማርኬት የመጣን ኢንፑት ወስዶ የሚሰራ ሜቶዶሎጂ ሞር ቲዮሬቲካሊ ሳውንድ ነው ብለን እንወስዳለን። ስለዚህ አሁን ከሶስቱ እንደው አወዳደር ብለህ ካልከኝ ዴታ ስለማይገኝ ነው እንጂ ማርኬት አፕሮች ምንድነው የሚያደርገው ኮምፓራብልስ ይፈልጋል። ሰብጀክት ፕሮፐርቲውን በቅርብ ይሄን አይነት አይደንቲካል ኮምፓራብልስ በስንት ተሽጠዋል ብለህ ነው ገበያ ውስጥ ወጥተህ የምትፈልገው። አሁን ችግሩ እዚህም ላይ ችግሮች አላቸው ሶስቱ ሜተዶች በኋላ አንድ ላይ ማነሳው ሆኖ ግን በጣም ጥሩ የሚሆነው ምንድነው እሱ በቅርብ ጊዜው ኢምፖርታንት ነው። within the short period of time ከአሁን ቫልዩ ከምናደርግበት በጣም ያራቀ ማለት ነው። ከአንድ አመት ያራቀ አጭር ጊዜ ውስጥ የነበሩ ግብይቶች ይህን አይነት አሴት ስንት አሉ ብለህ ከገበያ ውስጥ ወጥተህ ከሜን ማርኬት ያ አሴት ከሚሸጥበት ሜን ማርኬት ላይ ዋጋ ትፈልግለትና አምጥተህ ምናልባት አይደንቲካል ሳይሆን ቢቀር ያመጣው ኮምፓራብል ከሰብጀክት አሴቱ ጋር አይደንቲካል ሳይሆን ቢቀር አይደንቲካል ያልሆነበት በይበልጥ የቫልዩ ኢምፕሊኬሽን ያላቸው ቫሪብሎች ካሉ አጀስትመንት ትሰራለታለህ። ትንሽ አጀስትመንት አፕ አጀስትመንት ዳውን ልናደርገው እንችላለን ቤዝድ ኦን ኮምፓራብሉ ሱፒሪየር ነው ኦር ኢንፌሪየር ነው። ለምሳሌ ኢፍ አይ አም ኮምፔሪንግ ባለ 3 መኝታ ሬዚደንሻል ሃውስ ከሆነ እንደው ወደ ሪል ስቴት ሊድና ሬዚደንሻል ሃውስ ከሆነ ያኛው ግን ያገኘውት በጣም ኒር ታይም ላይ ያለ ማርኬት ውስጥ ኮምፓራብል ባለ 2 መኝታ ከሆነ ሶ ባለ 2 መኝታ ቨርሰስ 3 መኝታ ኮምፔር እያደረኩ ነው። ስለዚህ አይ ኒድ ቱ አጀስት ማለት ነው። because the subject property is superior adjustment አፕ ሊሰራለት ይገባል ማለት ነው የኮምፓራብሉና እንደሱ አድርገን የምንሰራው ነው። ለቢዝነስ ሲሆን ይሄ አሁን ያልኩት ለአሴት ነው። ማርኬት አፕሮች ለቢዝነስ ሲሆን ማልቲፕልሶችን ነው የምናመጣው። እነዚህ ማልቲፕልሶች ምንድናቸው? ለምሳሌ ፕራይስ ኤርኒንግ ሬሽዮ እናመጣና ኦኬ በፕራይስ ኤርኒንግ ለኔ አይነት አሴት ይሄን ያክል ከከፈለ በዚህ ኤርኒንግ ይሄን ያክል ፕራይስ ከከፈለ ሶ የኔ ኤርኒንግ ይሄ ከሆነ የኔ ፕራይስ ስንት ነው ብለን ኢዚሊ ክሪክሮስ አድርገን የምናገኘው ፕራይሱን ልናገኝ እንችላለን ማለት ነው። የተለያዩ መልቲፕሎች ልናመጣ እንችላለን። ለምሳሌ ኢንተርፕራይዝ ቫልዩ ኦቨር ኢቪአይቲዲ ኢንተርፕራይዝ ቫልዩ እያቀያየርን የተለያዩ ፊገሮችን ከማርኬት አምጥተን ዌል የኛ ጋር ያለውን የኛ ለምሳሌ አሁን ኢቪአይቲዲ ካለው ማለት ተመልካቾቻችን አንዳንድ ቴክኒካል ጀርገን እንዳልጠቀም ኢቪአይቲዲ ማለት ኤርኒንግ ቢፎር ኢንተረስት ታክስ ዲፕሪሲዬሽን ኤንድ አሞርታይዜሽን ማለት ነው። የኔን ስሰራ ለምሳሌ ማይ ኢንቴንሽን ኢዝ ኢንተርፕራይዝ ቫልዩ ማግኘት ነው የኔ ኢቪአይቲዲ አለ ኢንካም ስቴትመንት ላይ አለ። የሌላውን ድርጅት ኢንተርፕራይዝ ቫልዩ ኦቨር ኢቪአይቲዲ ማልቲፕል ካገኘው ያችን ማልቲፕል አምጥቼ ከኔ ኢቪአይቲዲ ጋር ሳባዛት የኔ ኢንተርፕራይዝ ቫልዩ አገኘው ማለት ነው። ሶ አይ አም ፕሮጀክቲንግ ፍሮም ዘ ማርኬት ቱ ማይን ማለት ነው። ይሄኛው አፕሮች ቢዝነስ ላይ በጣም ይጠቀሙበታል። ግን የምታመጣው ኮምፓራብል በጣም አይደንቲካል ይሆንና ብዙ አጀስትመንት የማይጠይቅ ከሆነ ለኔን አይነት አሴት ይሄን ያክል ገበያው ከሰጠ የኔም አሴት ዋጋ እሱ ነው ማለት ነው። ዳትስ ማርኬት አፕሮች። ለዛ ነው ቲዮሬቲካሊም ሳውንድ ነው ያልነው። ገበያው ኦልሬዲ የከፈለው ስላለ የኔን አይነት አሴት ከፍሎ ስለተገበያየው የዛ የኔም አሴት ዋጋ እሱ ነው የሚሆነው ብለን የምንልበት የማርኬት አፕሮች ብለን የምንለው ነው። እንግዲህ አሁን ድሮባኮቹን ላንሳ ካልኩኝ የማርኬት አፕሮች ትልቁ ችግሩ ኮምፓራብል አታገኝም፣ በተለይ እንደኛ ሀገር። ምክንያቱም ቅድም በደንብ ገልጸዋል። አሁን በጣም ሳውንድ ምክንያቱም ገበያ መጨረሻው አልቲሜት ዲሳይድ የሚያደርገው የመጨረሻው ዳኛ ገበያ ነው። የመጨረሻው ዳኛ ገበያ ስለሆነ ገበያውን ወደንም ጠላንም እናምነዋለን። ስለምናምነው ቅድም ያልከው የመጨረሻውን አፕሮች ምንድነው? ለምሳሌ እንደው ቢራ ፋብሪካ ከሆነ አንድ ቢራ ፋብሪካ እዚህ አካባቢ ተሸጦ ነበር። ስለዚህ ቮሊዩሙ ኢቪአይቲዲ ያልከው አርኒንግ እንደዚህ አንድ አይነት ከሆነ እሱ በምን ያክል መልቲፕል ተሽጧል ወደኛ እናመጣና በቀጥታ ምክንያቱም ከማርኬቱ ይወሰድ ነው። በተለይ ደግሞ የተቀራረቡ ከሆኑ እና አጀስት የምናደርጋቸው ነገሮች ግልጽ ከሆኑና አጀስት ማድረግ የምንችል ከሆነ ማርኬቱ ይሄን ስለሰጠ እንላለን። ይሄ ከምን ጋር ተመሳሳይ ነው? ለአሴትና ለቢዝነስ እንኳን ቢሆን እኛ ሀገር ያሉ አሁን ቤት የሚሸጡ ምናምን ደላሎች አሉ እና ይሄ ቤት እኮ ግራውንድ ፕላስ 2 እንደዚህ እዚህ ጋር ይሏል
እዚህ ጋር ይሄን ያክል ተሽጧል ቪላ ነው ተመሳሳይ ናቸው ስለዚህ የሚያወጣል ይላል ይሄን ነው የሚያወጣው ስለዚህ ከዛ ጋር ሰማው ተመሳሳይ ነው እና ብዙ ብዙ ጊዜ የሪል ስቴት ብሮከርስ ይሄን ነገር ይጠቀሙበታል ማርኬት አፕሮች የከሌን ስለተሸጠ የኔም ተሸጠ ቢዝነስ ላይም ስትወስደው እሱ ነው ስለዚህ ቢሃይንድ ያለው ፍልስፍና መመሰል አንደርላይን ኮንሰፕቱ the principles of substitution እንላለን አንድ ራሽናል ሰው አንድን አሴት ሰብስቲቲዩት ሊያደርግ የሚችልበት አማራጭ ያለው ከዛ በበለጠ ዋጋ ከፍሎ አይገዛም ነው ሰብስቲቲዩቱን ካየ which is replica identical replica ያልነው not replication ማርኬት ውስጥ ያለ ኮምፓራብል አይደንቲካል ካገኘው ለዚህም የተከፈለው ዋጋ የኔም አሴት ዋጋ ነው የሚለው very sound እና ፕሪንሲፕሉም ይሄ ነው የሚሆነው ግን እንዳልከው ግን ሚሊዮን ምንድነው የዚህ ችግሩ የተደራጀ ማርኬት በሌለበት ሀገር ኢመርጂንግ ማርኬት ገና እንደኛ አይነት ሀገር ማርኬት ላይ ከሆነ በቂ ኮምፓራብል አታገኝም እሱ ነው ትልቁ ችግር ማርኬት አሰስመንት ስትሰራ ማርኬት ሪሰርች ስታገኝ በቂ አታገኝም ስለዚህ ዲስታንት የሆኑ ኮምፓራብልስ ናቸው እሱ ደግሞ ብዙ አጀስትመንት ያመጣባል ብዙ አጀስትመንት ከሆነ ደግሞ ሰብጀክቲቭ ይሆናል አጀስትመንት ፋክተሮችን አድርገ አልቲሜትሊ የምትደርስበት ዋጋ በጣም ከእውነተኛው ዋጋ የራቀ ስለሚሆን እንጂ ኮምፓራብሎች ካሉ ለምሳሌ አሁን አይፋሬስ 13 ላይ የሚናገራቸው ነገሮች አሉ ኮትድ ፕራይስ ካለው አክቲቭ ማርኬት ላይ ከሆነ እንደዚህ ከሆነ እሱን ቀጥታ ወስደ መጠቀም ትችላለህ because አክቲቭ ማርኬት ኮትድ ፕራይስ አይደንቲካል ፕሮዳክት ከሆነ በቀጥታ ያንዱ የዛን ዋጋ ወስደ የኔም ዋጋ ነው ለምሳሌ አይቢኤም አክሲዮን ካስክ እኔም አይቢኤም አክሲዮን ቢዝ ዋጋቸው ሊለያይ አይችልም አክቲቭ ማርኬት አለው አይደንቲካል ፕሮዳክት ነው ይሄ በጣም ጥሩ ቫሉዌሽን ይሆናል ማለት ነው ይሄ በሌለበት ግን ወደ ኢንካም አፕሮች እንሄዳለን ማለት ነው አብዛኛው እንደዛ ነው እኛም ስንሰራ ብዙ ጊዜ እንደው ትንሽ ኮምፔር ለማድረግ ሶስቱን ለማጣቀስ እንሞክራለን እንደው ኮምፔር ለማድረግ እና ቅድም ያልከው ፕሮብለም እዚህ ሀገር ተመሳሳይ ትራንዛክሽን ስለማይኖር አንዳንዴ እንደው ኢንክሉድ ለማድረግ ያክል እኛ ኢትዮጵያ ውስጥ ከሌለ ወይ ናይሮቢ ወይ እዚህ አካባቢ ምናምን ትንሽ ወደዚህ ለማምጣት እንሞክራለን ግን ዲስቶርሽኑ ይበዛል ምክንያቱም አጀስት የምታደርጋቸው ብዙ ነገሮች አሉ ብዙ ናቸው የሚሆነው ኢቭን ኔበሪንግ ካንትሪ ቢሆንም በእኛና በእነሱ መካከል ኢኮኖሚክ በጣም ብዙ ይለያያልና ኮንቴክስቱም ይለያያል ማርኬቱ ዛ የሚሰጠው ቫልዩ ለምሳሌ አሁን አዛን ኢትዮጵያን ሶሳይቲ ለቤቶች ላይ ለምሳሌ የምትሰጠው የቫልዩ አስፔክት እና ናይሮቢ ያሉ የኬንያ ማህበረሰቦች የሚሰጡት አስፔክት የተለያየ ሊሆን ይችላል ቫልዩ ደግሞ ከማርኬቱ ላይ የተሰጠው ቫልዩ ነው ሪፍሌክት ማድረግ ያለበት ያንን አስፔክት ነውና የስ አጀስትመንትን ያበዛባልና እንትን ይላል የእንትን ሾርት ካሚንጉ የአሴት አፕሮች ሾርት ካሚንጉ ወይም የኮስት አፕሮች ያልነው ማለት ነውና ብዙ ጊዜ በስንት ሬፕሊኬት አድርገዋለሁ ብለ ስትል የሚወስድልህ ያንን አሴት አዚቲዝ ነው ግን ቀደም እንደተነጋገር ነው ቢዝነስም ቫልዩ ስታደርግ ቢዝነስ is not a collection of an asset ልክ ነው ቢዝነስ ብዙ ጊዜ እንደውም የሚበልጥ ፓርቱን መያዝ አለበት ቫልዩ ብዬ ማስበው ነው ኢንታንጂብል ነው ብዬ አስባለሁ ስለዚህ ምን ያደርጋሉ መሰለ ይሄን ሾርት ካሚንግ የኮስት አፕሮች ሾርት ካሚንግን ቱ ሚቲጌት እንደውም ሚቲጌት ማለት ይቻላል አንድ CIV የምትባል ፊገር አለች ካልኩሌት አድርገው ያስቀቧታል ካልኩሌትድ ኢንታንጂብል ቫልዩ ምንላት አሴቱን በሙሉ ከመዘንክ በኋላ ድርጅቱ የአሴቶቹ ጥርቅም ነው የኛ ክላስ አሴት አለው ካልኩ በኋላ ኦኬ ይሄንን አድርጎ ኢንካም ጀነሬት ሲያደርግ ከኢንዱስትሪ ፒሮቹ በምን ያክል ከፍ ብሎ ያመጣ ነው ተልና ያቺ ከፍ ያለችው is because of the intangibles ብለ ተወስደና ካልኩሌትድ ኢንታንጂብል እንላታለን አሴት ቫልዩ ላይ እንደመርና ሚቲጌት ለማድረግ ይሞክራል ፕሮብለሙ ሰማው በተለይ ከሪል ስቴት ጋር የተገናኙ አይነት ቢዝነሶች ለምሳሌ አሁን ይሄ ብዙ ላይሰራ የሚችልበት ለምሳሌ ከሪል ስቴት ጋር ምንም ከአሴቱ ጋር ምንም የማይገናኝ ቢዝነስ ሲሆን ለምሳሌ ኮንሰልቲንግ ፈርም አይቲ ፈርም ምናምን ሲሆን ከአሴቱ ጋር ምንም አርገብ ታደርገው ታገናኙ አይችልም ለምሳሌ አይቲ ፈርም እንትን ካልክ አይቲ ፈርሙ የሚኖረው ጠረጴዛ ወንበር ወይምና ኮምፒውተር ምናምን ነው ሁለቱን እንደዚህ ላርጋቸው ብትል ግን ወደ ሪል ስቴት ወይም የሆቴል ከሆነ አብዛኛው የቫልዩ ድራይቨሩ ሪል ስቴቱ ነው ስለዚህ አጀስት ብታረገው አሴቱን ወስደህ የተወሰነ ፕሪሚየም ጨምራ አጀስት ብታረገው ሞር ይገልጸዋል ኢንፍራስትራክቸር ቤዝድ ስለሆነ ግን አሁን በጣም ደግሞ አሁን እየመጡ ያሉ የአይቲ ካምፓኒዎች ኮንሰልቲንግ ፈርሞች እንደዚህ ለምሳሌ አርኪቴክት ኢንጂነር የሆኑ በሰው ላይ የተንጠለጠሉ ሰው ላይ የሆኑ ስለሆነ አሴቱ በጣም ሞር እንትን ነው ኢንታንጂብል ነው ሞር የሚሆን ዲስቶርት ያደርግብሃል ዋጋ እሱን አሁን የአሴት ቤዝድ አድርገህ ቫልዩ ብታረገው ቶታሊ መታሰብ ያለበት አይመስለኝም ስለዚህ ምን ሊሆን ይችላል መሰለህ ሞስት ላይክሊ የዚህ የኮስት አፕሮችን ትሬሾልዱን ለማወቅ ምን ያክል ሚኒመም ከዚህ ፍሎር በታች መውረድ የለበትም የድርጅቱ ቫልዩ ለማለት
የአሴቶቹን ጥርቅም ቢያንስ ከዛ ያነሰ ዋጋ ማግኘት የለበትም። ግን ድርጅት ማለት የአሴት ጥርቅም ብቻ አይደለም። ቅድም አስረግጠ እንዳነሳ ነው ከዛ በላይ ስለሆነ ያንን እንዴት አድርጌ ሚቲጌት አደርጋለሁ ሞዴሌ እንዴት ይይዝልኛል ይሄን የሚለውን ሲአይቪም ሌሎችን በማድረግ ትንሽ ሚቲጌት ማድረግ ይቻላል። የኢንካም አፕሮች ሾርት ካሚንጉ ፎርካስቲንግ ላይ የ10 ዓመት ፕሮጀክሽን ሰራለሁ ብለህ ብትል በይበልጥ እንደኛ ለሀገር የማክሮ ኢኮኖሚ ተለዋዋጮቹ በጣም ይለዋወጣሉ። እያደገ ያለ ሀገር ነው። አዳዲስ ህጎች ምናምኖች ማለት ነው የሚወጡትና you cannot be sure even after 3 years ወደ 3 years ደግሞ እንዳታወርደው ፕሮጀክሽን ፔሪየድህን እሱ ደግሞ በጣም ያንሳል። ያንሳል። ስለዚህ ኢንካም አፕሮች ጥሩ ይሄ ምንድነው ሞኔታሪ ስታቢሊቲ ያለባቸው ሀገሮች ውስጥ ያሴት ማቹርድ ማርኬት የምንላቸው ቮላቲሊቲ የሌለበት ከሆነ በደንብ ይገልጻል እና አፕላይ ታደርጋለህ። ወደ ዴቨሎፒንግ ካንትሪ ስትመጣ ግን ሾርት ካሚንጉ ይሄ ነው። ስለዚህ ፎርካስቲንግ how much do you rely on it የዛሬ 10 ዓመት ይቅርና የዛሬ 6 ዓመት ያለው እንዴት አድርገህ ፕሮጀክት ማድረግ ትችላለህ የሚለው ነው። እነሱን ግን ማግኘት የሚችልበት ማቹርድ ማርኬት ላይ ሲሆን በጣም ውጤታማ ነው። ስለዚህ ሶስቱ እነዚህ ናቸው ሜቶዶቹ። እንግዲህ ቅድም ነካም አድርገዋል። የበለጠ እዚህ ላይ እንትን ለማለት ከኛ ሀገር ነባራዊ ሁኔታ እንግዲህ አንተ ምንም ሰርተናል፣ አንተ ማስተምራል በደም ሰርተሃል። የኛ ሀገር ነባራዊ ሁኔታ እዚሁ እንደመኖራችን እናውቀዋለንና እነዚህ ከጠቀስናቸው የትመና ዘዴዎች ከኛ ሀገር ነባራዊ ሁኔታ አንፃር አሁን የትኛው ላይ ሞር ሪላይ ማድረግ መቻል አለብን የሚለውን ትንሽ እስኪ እናውቃለን። በተዘዋዋሪ አድሬስ አድርገናል። ግን እንደው ፍሬም ለማድረግ አሁን የማርኬት አፕሮችን በእናኛ ሀገር ማርኬታችን የደረጀና የብዙ ሽያጮች ትራንዛክሽኖች ያሉበት ስላልሆነ ማርኬት አፕሮች ደግሞ በዋናነት የሚመሰረተው ኮምፓራብል ላይ ነው ብለን ስላልን በጣም አስቸጋሪ ይሆናል። እኛ ሀገር ምን ማለት ነው? ኮምፓራብልሶችን አታገኝም ማለት ነው። ኮምፓራብልሶችን የምታገኝ ከሆነ በእኛም ሀገር እንግዲህ ከምንተምነው አሴት ምን አይነት ነው የሚለውም እዚህ ላይ ዲተርሚኒንግ ፋክተር ነው። አንዳንዱ አሴት ጥሩ የማርኬት ቫልዩ ያላቸው አሉ። ለምሳሌ አሁን አውቶሞቢሎችን ብትወስድ መኪናዎችን ሰከንድ ሃንድ ላይም አዲሱም በደንብ ዋጋ ስለምታገኝለት ማርኬት አፕሮች ብትጠቀም ለኛ ሀገርም ሆኖ ማለት ነው ኢትስ ጉድ because what matters is the comparables that I get ማለት ነው። ሶ የማርኬት አፕሮቹ ለሌሎች አሴቶች እንደዚህ የተደራጀ ገበያ የሌለባቸው እንደ አውቶሞቢል እንደ ትራክ አይነት የሌለበት ከሆነ can I apply it ነው እኛ ሀገር I don't think so ወደ ኢንካም አፕሮች ስትመጣ ደግሞ ቅድም ያልነሳናቸው ችግሮች አሉ። የራሱ የሜቶዶሎጂው መለያ ባህሪው ፕሮጀክሽን ላይ የተመረኮዘ በመሆኑና እነዛን ደግሞ ሪሜምበር ሚሊዮን your result is as good as the input that you are giving ultimately የምትሰጠው ይሄን ያክል ድርጅት ዋጋ አለ ብለህ የምትፈርምበት ነገር ኢንፑቶቹ ላይ እነዚህ ኢንፑቶች ምን ያክል ላይ ታደርግባቸዋለህ ነው የኛም ሀገር ላይ ያለው። ስለዚህ ምን ያደርጋሉ ብዙዎቹ አሁን አይፋሬስ ላይ ያኔ ስንተገብር ብዙ የተጠቀምነው because of these problems ወደ ኮስት አፕሮች የማዘንበል በይበልጥ ፕሮፐርቲን በተመለከተ ከኮስት አፕሮች ውጪ እንደው ማርኬትንም ኢንካምንም ብዙ የሞከርንበት የለም። ኮሜርሻል የሆኑ ፕሮፐርቲዎች ለቢዝነስ ሊከራዩ ምናምን እነዚህ አሁን ቦሌ መንገድ ላይ እንደዚህ ለቢዝነስ የተደራጁ ከሆኑ እነሱ ምናልባት ኢንካም አፕሮች የሞከርንበት ምናምን ትዝ ይለኛል። ግን ፕሮፐርቲን በተመለከተ አጠቃላይ ኮስት አፕሮች ነው በስፋት አፕላይ ያደረግን ያለ ነው። I'm not saying that is the appropriate method ግን given the context of the country the data that you have and ቅድም ያነሳናቸው የማርኬት ዴቨሎፕ ያለ መሆንና የተለያዩትን ነገሮች ስታነሳ ለተወሰነው ክብደት ትሰጣለህ። ስለዚህ የኔ አድቫይስ ምንድነው እሱ የሚሆነው በሁሉም ሶስቱንም ሜተዶች አይተህ ዌት ብትሰጣቸው ሞር ዌት ለየትኛው ልስጥ የሚለው ነው ማተር የሚያደርገው እና እንደሱ አድርገን መጠቀም አለብን ብዬ አስባለሁ። we cannot rely only on one method በጣም ጥሩ እንትን ብለዋል። አሁን ለምሳሌ ምን አለ መሰል ሁለት የተለያዩ ነገሮችን ኮንሲደር እናድርግ። አንድ ፕሮፌሽናል ሰርቪስ ካምፓኒ አይቲ ካምፓኒ አይነት ነገር፣ ሁለት ሆቴል ካምፓኒ ነው እንበል። ሁለቱም ቫልዩ እያደረግን ነው። ሆቴሉ አብዛኛው ቫልዩ ድራይቨሩ ፕሮፐርቲው ነው። በአብዛኛው ቫልዩ ይመጣ ከፕሮፐርቲው ነው። የኛ ፕሮፌሽናል ሰርቪስ የሚሰጠው ደግሞ ምንም አይነት ፕሮፐርቲ ምንም ነገር ላይ ሊኖር ይችላል ከሰው አምሮ ነው። ስለዚህ ይሄኛውን ሞር ሁሉንም ሶስቱንም አፕሮች ወስደን ሞር ቫልዩ ግን
ዲስካውንትድ ካሽ ፍሎ የምንለው ወይም ለዛ ልንሰጥ እንችላለን። ወደ ሆቴሉ ስንመጣ ሞር ቫልዩ የምንሰጠው ለኮስት አፕሮቹና የተወሰነ ደግሞ ለዛኛው ልንሰጥ እንችላለን። ልክ ነህ። እንደዚህ ብሌንድ አድርገን ዌቲንጉ ላይ ነው እንትን ማለት አንድ ነገር እዚች ላይ መናገር ፈልገው አንዳንድ ስንፍናም ያየሁበት አለ። አንዳንድ ቫሉዌሽን ሪፖርትን አይ ነበር የሰዎችና አቨሬጅ ያደርጉታል። ዝም ብለው ይወስዱና ሉክ የኮስት አፕሮች የምናምን አድርገው ለሶስት ያካፍሉታል። ዛትስ ሮንግ። መሆን ያለበት ምንድነው ዌት ነው የምንሰጠው ዊዝ ጀስቲፊኬሽን። ለምን ሞር ዌት ለዚህኛው ሰጠን፣ ለምን ለዚህኛው ሌስ ዌት ሰጠው፣ ኢንፑቶቼ ይሄ ስለሆኑ ብለን በትክክል አስቀምጠን እንትን ማድረግ እንጂ በኮስት አፕሮች ሰርቻለሁ፣ በማርኬት አፕሮች፣ በኢንካም አፕሮች፣ ስለዚህ የሶስቱ ደምሬ ለሶስት አካፍዬ ይሄ ነው ውጤቱ የሚለው አቨሬጅ ትልቅ ዲስቶርሽን ነው የሚሆነው። እንደውም ቁልጭ ብሎ የሚያሳየው ቅድም ያነሳነው ኤግዛምፕል ነው። ለሪል ስቴት ለሆቴሉና ለፕሮፌሽናል ሰርቪስ ወይም ለአይቲው ካምፓኒ እኩል አይነት ፕሬዲክሽን በኢንካም አፕሮች የሰራ ነው ሲደመር በኮስት አፕሮች የሰራ ነው አቨሬጅ ብናደርገው ትልቅ ዲስቶርሽን ያመጣብናል። እሱ ነው እንደሱ ስላየው ለዛ ነው ያነሳው። ጥሩ ማስታወሻ ነው እንዲያውም። ስለዚህ መጀመሪያ ኔቸሩ ምን ይመስላል የዚህ ቢዝነስ ኔቸር። አንዳንዱ በተፈጥሮ ካፒታል ኢንተንሲቭ የሆነ ኔቸር አለ። ለምሳሌ የሲሚንቶ ፋብሪካ በጣም ለረጅም ጊዜ ላይክ አንዳንዱ ቢዝነስ እኮ አንድ ቀን ቢዝነስ ላይሰንስ አወጣ በሚቀጥለው መጀመር የምትችልበት። ለምሳሌ አንድ ኮንሰልቲንግ ፈርም ላቋቁም ብትል እንደ አንተ አይነት ሰው ኤክስፔሪያንሱ አለው፣ ሲያስተምር ቆይታል፣ ከቢዝነስ ኮሚኒቲውም ጋር ብዙ ኤክስፔሪያንስ አለው፣ ላይሰንስ አወጣ ኮንሰልቲንግ ፈርም በሚቀጥለው ቀን ያን ያክል ኢንፍራስትራክቸርም አያስፈልግም ልታደርግ ይችላል። ወይንት ካምስ ዘ ሴም አይዲያ ግን የሲሚንቶ ፋብሪካ ላቋቁም ብትል ለሚቀጥሉት 5 ወይም 7 ወይም ኢቭን 10 ዓመት ኢንቨስት ማድረግ ማሽነሪ መገንባት ብዙ ማድረግ ይገባልና ለዛኛውና ለዚህኛው የምትሰጠው ወይት የተለያየ ነው። በኔቸሩ መሄድ መቻል ጥሩ አስቀምጠዋል። ሌላው እንግዲህ እነዚህን ነገሮች ብዙ ጊዜ ትምህርትም ስራም ሰርተሃል በዚህ እንትኖች ላይ ግብአቶች ቅድም እንዳልከው የቢዝነስ ቫሉዌሽኑ ወይም የአሰት ቫሉዌሽኑ ውጤቱ የንብረት ትመናው ወይም የድርጅት ትመናው ውጤት በመናስገባው ግብአት ይወሰናል። አንዳንዱ ግብአት በቀላሉ እናገኘው እንችላለን፣ አንዳንዱ ግብአት በጣም አስቸጋሪ ሊሆንብን ይችላል እና የቀላሉ እንኳን ብንተው አስቸጋሪ አይነት ግብአቶቹ የትኞቹ ናቸው? በጣም ጥሩ ጥያቄ ነው። ባይዘው የግብአቶቹ አይነትና ኳሊቲ ሪላያቢሊቲ ናቸው አልቲሜትሊ ቅድም እንዳነሳ ነው ያንን እንትን የሚሉትና አሁን ብዙዎቹ የግብአት ችግር ሆኖ ያየኋቸው ፍሮም ማይ ኤክስፒሪየንስ ከድርጅቶቹ ያንን በተመለከተ የምታገኛቸው መረጃዎች እውነተኛ መረጃዎችን ማግኘት በይበልጥ ድርጅቶቹ ኦልድ ትንሽ ራቅ ያለ እድሜ ካላቸው እንደው ያንን የሚያውቁ ሰዎች ካላገኘ በስተቀር እዛ አካባቢ መረጃ ማግኘት በጣም አስቸጋሪ ነው። አይ ሪሜምበር አንድ አሴት ቫሉዌሽን ላይ ፕሌት የለውም፣ ሜድ ኦፍ ካንትሪ የለውም፣ ካፓሲቲ ምናምን የሌለው አንድ ማሽን አግኝተናል። አንድ ሰው ማንም ሰው አያውቀውም እዛ ድርጅት ውስጥ ተተክሎ ስራ እየሰራ ነው። አንዳንዴ አሁን የተለጠፉ ታጎችን ጽሁፎችን ስታገኝ ዩ አንደርስታንድ ገብተህ በዛም ጉግል አድርገህ የት ነው የተሰራው የሚለውን ተጠል። ስለዚህ እንደዚህ አይነት ነገሮችን አሁን ቫልዩ ስታወጣ ያው ኢንፑትህን ነው የምትወስደው ከየት አገኘዋቸው ብለህ። ስለዚህ ምን አደረግን ሲመሰረት ድርጅቱ የነበሩ ከጣሊያን መውጣት በኋላ የተመሰረተ ነው ኢሚዲየትሊ አሁን የማነሳለ ድርጅትና አይ ዶንት ዋንት ቱ ኔም ኢት ዘን እዛ የነበሩ አንድ ሰው አገኘንና እስቲ እንዴት ነው የገባው ማን ያስገባው የሚለውን ከድርጅቱ ሰርች አድርገን መሄድ እንትናል። አሁን እንግዲህ እዛ ጋር ስትደርስ ምንም ነገር ካጣ ዝም ብሎ የሆነ ዴታ ልታስገባ ነው ማለት ነው። ኢንፑት ውስጥ አስቸጋሪ የሚሆነው የትኛው ነው ማለት ነው? ምን ላስገባ ሞዴሌ ውስጥ እና ካፕቸር የማደርጋቸው የሚይዛቸው ዴታዎች ቅድም በሶስት መንገድ ነው የምናመጣቸው ብለናል። በኢንኳይሪ ነው የምናመጣው፣ በኢንስፔክሽን ነው ወይም በራሳችን ኮምፒቲሽን አናሊሲስ ሰርተን ነው የምናመጣቸውና እነዚህ ላይ በጣም ጥንቃቄ ማድረግ አለብን። የሚሰጡንም መረጃዎች አት ፌስ ቫልዩ ከወሰድናቸው በጣም ችግር ነው። so we need to corroborate we need to verify at least ከተለያዩ ፓርቲዎች ያገኘናቸው መረጃዎች እንትን ማድረግ አለብን። ስለዚህ ምንድነው አስቸጋሪ የሚሆነው the quality of the input that you are bringing በጣም አስቸጋሪ ነው እኛ ሀገር and the zeal the rigor that you make to clarify this very important ሚሊዮን አሁን ማየው ምናያቸው አንዳንድ ገበያ ውስጥ ምናየው ዝም ብሎ የተገኘውን አት ፌስ ቫልዩ ወስዶ ማስገባት አት ፌስ ቫልዩ ሰብስታንሺየት ሳይደረግ ማለት ነው። ሁለተኛው አስቸጋሪ የሚሆኑት አሰምሽኖቹ ናቸው። the assumptions that you made IBS 104 ላይ ቤዝ ኦፍ ቫልዩ የሚለው ላይ ሁለት አይነት አሰምሽኖችን ያስቀምጣል። assumptions and specific assumptions የምትወስዳቸው assumptions ጀነራል የሆኑ assumptions ናቸው። ስፔሲፊክ ግን ከዛ ሴት ጋር የተያዘ ይሄን አስዩም አድርጌ ነው እዚህ ዋጋ ላይ የደረስኩት የምትላቸውን
ያስቀምጣል። ተመልካቾቻችን እንዲያዩዋቸው እነዚህ አሰምፕሽንስን ምን እንደሆኑ እዛ ስታንዳርድ ላይ 104 ላይ እንዲያዩ ኢንቫይት አደርጋለሁና የምንወስዳቸው አሰምፕሽኖች how much they are ለሪያሊቲው የቀረቡ ያዛን የስቴት ስፔሲፊክ ኔቸር የያዙ ባለቤትነቱን ሌሎቹን የሀገራችንን ሌጋል ኮንቴክስት የተረዳ አሰምፕሽኖች ማድረግ መቻል አለብን። አብረፕትሊ ይሄን አስዩም አድርጌ ነው እዚህ ዋጋ ላይ የደረስኩት ማለት የለብንም። we have to be professional valuations እንሰራ። አንዱ ትልቁ አስቸጋሪ ነገር ያየው the type of assumptions made by the valuers and the type of inputs that we are gathering and the rigor that we are making refine በማድረግ እነዛን ኢንፑቶችን ምልልስ በማድረግ ከንብረት ባለቤቶቹና ስለ ንብረቱ ከሚያውቁ ሰዎች በደንብ መጥራት አለበት። ከዛ የምናወጣው ቫልዩ ታማኝ እንግዲህ ቅድም እንዳስቀመጥኩት የፋይናንሻል ሰርቪስ ሴክተር ቤዝ ያደረገው ቫልዩ ላይ ነው። ቢ ዩ ጎ ቱ ካፒታል ማርኬት፣ ሪል ፕሮፐርቲ፣ ኢንዱስትሪ ዌሬቨር ዩ ጎ ሰው የሚገበያየው ቫልዩ ላይ ነው። ያ ቫልዩ ትረስት ደግሞ መቻል አለበት። ያ ትረስት ደግሞ እነዚህ አስቸጋሪ ያልካቸውና የጠየቃችኝን እንትኖች ያሟላ መሆን መቻል አለበትና ለኔ በጣም አስቸጋሪ የምላቸው the type of input that you are using, the assumptions and equally important the type of model that we are using እነዚህን ኢንፑቶች እና assumptions አስገብተን ሰርቶልን ውጤት እንዲያመጣ የምናደርገው ሞዴል በጣም ደስ የሚለኝ ከዚህ በፊት አይጠቅስም ነበር። IVS በበፊት ቨርዥኖቹ አይጠቅስም ነበር። በአዲሱ ቨርዥኑ 105 ላይ ስለ ሞዴል እና ስለ assumptions የሚያወራ ስታንዳርድ ክሬት አድርጓል። that's very big development for me እዚህ ፕሮፌሽን ውስጥ እንዳለ ሰው ቢግ ዴቨሎፕመንት አድርጌ ነው ማየውና ሞዴልህም በትክክል የተሞከረ እነዚህን በፓይሌትም ይሁን በመሞከረው የሚያወጣውን ውጤት ያየህበት መሆን መቻል አለበት። ዝም ብለህ ኢንፑትህን እና assumptionዎችን አስገብተህ ስላወጣልህ ብቻ it is this one ብለህ ከወሰድከው that will be very difficult። ስለዚህ ዋናዎቹ አስቸጋሪ ነገሮቹ ለኔ ኢንፑት the type of information that you gather and feed to your model to the assumptions that you make and the quality and the rigorousness of the model እነዚህ በጣም ኢምፖርታንት ናቸው። ጥንቃቄ ማድረግ ያለብን ናቸው። ልክ ነው። ሌላው ደግሞ በቢዝነስ ቫሉዌሽን በንግድ ትመና ስንሄድ አሁን ቢዝነስ ቫሉዌሽን እንግዲህ በአብዛኛው የምንጠቀምበት ቢኮዝ የማርኬት የገበያ ላይ ብዙ ኢንፎርሜሽን ስለሌለ ወደ ዲስካውንት ካሽ ፍሎ እናደላለን። በአብዛኛው ወደዛ እናደላለን። ዲስካውንት ካሽ ፍሎ ደግሞ ይዛዝ ጉዳዝ እንግዲህ ፋይናንሻል ስቴትመንቶቹ ኦዲትድ ቢሆኑ ምናምን እዛ ላይ ያለው የጠራ ኢንፎርሜሽን እንዳለ ሆኖ ከዛ በተጨማሪ ደግሞ ዲስካውንቲንግ ፋክተሩ ደግሞ አለ። ዲስካውንቲንግ ፋክተሩ ይሄ ዌይትድ አቨሬጅ ኮስት ኦፍ ካፒታል የምንለው ውስጡ ያሉ በጣም ብዙ ነገሮች አሉ። እነዛን ቫሪያብሎች በቀላሉ እናገኛቸዋለን ወይ? እሱ ነው ያ ትልቁ አንዱ ለአጋጣሚ ሆኖ እኛ ሀገር ለመጠቀም ከሚያስቸግሩ ነገሮች እነዚህን ፋክተሮች በትክክል ዲፋይን አድርገዋል ማለት እንግዲህ ዌይትድ አቨሬጅ ኮስት ኦፍ ካፒታልን ካልኩሌት ስናደርግ ኮስት ኦፍ ኢኩዊቲ ያለው ውስጡ ኮስት ኦፍ ዴት አለው and the capital structure ህንም into account ይወስዳል። how much debt is from the total capital, how much equity የሚለውን ወስዶ ነው። now the issue is how do you get your cost of equity KE እንዴት ታገኛታለህ ነው። and again you go to another model which is known as capital asset pricing model ወደምንለው ወደዛ ደግሞ እንሄዳለን። capital asset pricing model ላይ ደግሞ ሂደ KE እናገኛለሁ ብለህ ሰራ የፍሪ ሪስክ ፍሪ የሆነው ሬት ማግኘት አለብህ። ማርኬት ቤታ ማግኘት አለብህ። ማርኬት ፕሪሚየም ማግኘት አለብህ። so you see እነዚህ ነገሮች do we have them in place ነው። so ካልበለዚያ እንዴት አድርገን እንትን ልናደርጋቸው እንችላለን የሚለው is very important። ዲስቶርት ያደርጋሉ ሪዛልቱም ልክ ነው እና በተለይ ቅድም ስቴብል ባልሆነ ኢንቫይሮንመንት አሁን በእኛ እንኳን እድሜ የዛሬ ስንት ዓመት 35% ኢንፍሌሽን ነበረ። አሁን ወደ 15 ሆኗል። እንደ መንግስት ፕላን ወደ ሲንግል ዲጂት ይወርዳል ተብሏል። አሁን አንደኛው ቅድም እዛ ሞዴል ውስጥ ያለው ነገር ሎንግ ተርም ኢንፍሌሽን መታወቅ መቻል አለበት። ቤታ መታወቅ መቻል አለበት። ሎንግ ተርም ኢንፍሌሽን የትኛው እንደምንወስደው የሚለውን በእርግጥ አመላካች የሆኑ ነገሮች የናሽናል ባንክ አለ፣ የና IMF የሚያወጡት IFC የሚያወጡ እነዛ ነገሮች አሉ። ከነዛ በተቻለ መጠን ሪላያብል የትኛው ነው ብለን ለመውሰድ እንሞክራለን። ግን አሁንም እዛ ውስጥም ቻሌንጅ አለ። ቅድም እንዳልከው አንደኛው ፎርሙላ ወደ ሌላኛው ይወስዳል። እዛም ስትሄድ ደግሞ ሌላ ቫሪያብል ደግሞ ካፒታል አሴት ፕራይሲንግ ሞዴል ውስጥ ደግሞ ማወቅ ያለባቸው ነገሮች አሉ። እነ ቤታ ስላሉ ያንን ማነው ዲተርሚን የሚያደርገው? ብዙ ጊዜ እኛ የምናደርገውን ሎካሊ ብዙ አስተማማኝ የሆነ ነገር ስለሌለ ያለን አማራጭ ይሄ ኦቶሪቴቲቭ ናቸው የምንላቸው ፐብሊኬሽንስ የማቹር ማርኬት የሚያወጣል እንደኛ አይነት ገና ዲቨሎፕ የሚያደርግ አንዳንዴ በሪጅንም አንዳንዴ በሀገርም ያወጣሉ።
የሪስክ ካንትሪ ሪስክ ያወጣሉ፣ ቤታ ያወጣሉ። እነዚህ ነገሮች አድርገው ወደዛ እንትን ለማድረግ እንሞክራለን። ግን አሁን መጪው ካፒታል ማርኬት እንዲሁም ሀገሪቷም እያደገች ስለሆነ ወደ ካፒታል ማርኬት እንኳን መሄዳችን የማይቀር ነገር ነው። ከዛ ውጭ ደግሞ ፕራይቬትሊ ሰዎች ቢዝነስ ይሻሻጣሉ፣ ይገዛዛሉ። ፎር ኤግዛምፕል እስከዛሬ ላለፉት 10 ዓመታት እኛ እንኳን እንደ ቪዲዮ የፕራይቬት ካምፓኒዎችም ፕራይቬት ኢኩዊቲዎች ከውጭ ይመጣሉ። ፕራይቬት ኢኩዊቲዎች ደግሞ በተፈጥሮ አዲስ ካምፓኒ ዛሬ የተመሰረተ ካምፓኒ ወይም እንትን ቆፍረው ምናምን የሚሰሩ ሰዎች አይደሉም። ያለ ካምፓኒ ላይ ኢንቨስት ያደርጋሉ። በአብዛኛው ቅድም እንዳልከው ባሉ ቫሪያብሎች ማጣት ምክንያት በአብዛኛው የምናደርገው ይሄ ወደ ኢንካም አፕሮች ነው የምንሄደው። ኢንካም አፕሮች ላይ ያ ቻሌንጅ ይመጣል። ፎርሙላው ሲመጣ ካፒታል አሴት ፕራይሲንግ ሞዴል አለ፣ ዌትድ አቨሬጅ ኮስት ኦፍ ካፒታል አለ። እዛ ውስጥ ያሉ ቫሪያብሎች በተቻለ መጠን ቅድም በደንብ እንደገለጽከው ሪዛልቱ ኢዝ አዝ ጉድ አዝ ኢንፑቱ ዲስቶርትድ ከሆነ ሪዛልቱ ዲስቶርትድ ነው የሚሆነውና በአገር ደረጃ ራሱ እነዚህን ነገሮች ዴቨሎፕ የምናደርግበት ሜካኒዝም ያስፈልገናል። ልክ ነው። አሁን ምናልባት የቤታን ኢሹ ወስደን ካየን የዚያውን የኢትዮጵያ ካፒታል ገበያ መመስረትና ኤስኤክስ መምጣቱ አሁን ቤታን ኤስቲሜት እንድናደርግ ሊያስችለን ይችላል። ምንድነው የምናደርገው? ያንድን ድርጅት ለምሳሌ ሪሌቲቭ ቮላቲሊቲ ማለት ነች ቤታ እና ከኢንዱስትሪ አቬሬጅ ነገር ካገኘን የማርኬት ብለን እሱን ወስደ ነው አስፐርዛት ማርኬት how much is the specific companies volatile ያደርጋል የሚለውን ልንሰራ እንችላለን። እንግዲህ ይሄንን ለማድረግ የተወሰኑ ካምፓኒዎች ተመዝግበው ሊስት ሆነው አክሲዮናቸው እዛ ላይ ሆኖ አቬሬጅ ተሰርቶላቸው ዘን ከዛ በኋላ አንዱን ካምፓኒ በሪግሬሽን ቤታዋን ኤስቲሜት ልናደርግ እንችላለን። but it needs data accumulation ያስፈልጋል። ያንን የሚሰራ ኢንቲቲም ያስፈልጋል። አሁን ዴታችን እስከዛሬ ለተለያዩ ሪፖርቲንግ ዳታ እንጠቀማለን። ለሴንሰስ ይኖራል፣ ከዛ ኢትዮጵያ ስታቲስቲክስ ኤጀንሲ ደግሞ ይኖራል። ለብዙ ነገሮች እንጠቀማለን። አሁን ግን በጣም ሲሪየስ እየሆነ ይመጣል። ፐርሰናል ሲሪየስ ነው የሚሆነው አሁን። ምክንያቱም እዛ ላይ የሚወጡ ዴታዎች የፋይናንሻል ዴታዎች፣ የስታቲስቲክስ ዴታዎች ፐርሰናል ይሆናሉ ማለት ወደ ግለሰብ ድርጅት እና ወደ ፕራይቬት ካምፓኒስ ኪስ ውስጥ ይገባሉ እንደማለት ነው። ስለዚህ አሁን ቅድም ያልከው ቤታ ኢንዱስትሪው ከስፔሲፊክ እንትኑ ጋር እንዴት ነው ቮላታይሊቲው የሚለው በደንብ አድርገን ማወቅ መቻል አለብን። ያገባናል ማለት መቻል አለብንና እዛ አካባቢ ያሉ ሰዎችም ለዚህ ሞር ትኩረት መስጠት መቻል አለባቸው። ምክንያቱም ናሽናል ብቻ ሳይሆን ፐርሰናልም ነው ይሄ። ልክ ነው። እንግዲህ ወደ መጨረሻው እየመጣን ነው። እንደው እነዚህ አሁን አሴት ቫሉዌሽን እንሰራለን፣ ቢዝነስ ቫሉዌሽን እንሰራለን። አንድ ሰው መጥቶ ለምሳሌ አንድ ነጋዴ መጥቶ እኔ ላለፉት 10 ዓመታት አንድ ድርጅት ላይ ስሰራ ነበር፣ ከመጀመሪያው ጀምሬ እዚህ አድርሼዋለሁ። አሁን ኢንቨስተር ማምጣት ፈልጋለሁ። ለኢንቨስተሩ 50% መስጠት ፈልጋለሁ። 50% ለመስጠት ግን እኔ ቫሉዌን ማወቅ መቻል አለብኝ። እናንተ እንደምትሉኝ ደግሞ የድርጅቱ ቫልዩ ማለት የአሴት ቫልዩ አይደለም እና ብሎ ስራ ስሩልኝ፣ ቫሉዌሽን ስሩልኝ ይላል። ፕራይቬት ካምፓኒ ነው፣ ቫሉዌሽን ትሰራለታለህ። መጨረሻ ላይ እንደው አንተ ያለ ቫሉዌሽን ምን ያክል አስተማማኝ ነው ቢልህ የቫሉዌሽን በተለይ የቢዝነስ ቫሉዌሽን ምን ያክል አስተማማኝ ነው ብንል ምን ልንመልስለት እንችላለን? ያ እንግዲህ የቢዝነስ ቫሉዌሽን አስተማማኝነት ሪላያቢሊቲ ኦፍ ዘ ሪዘልት ቅድም እንዳነሳ ነው ሪላያቢሊቲ ኦፍ ዘ ፕሮሰስ እና ዘ ዴታ ላይ የተመረኮዘ ነው። የሰበሰብካቸው ዴታዎች አር ዘይ ሬሌቫንት ቱ ዛት ስፔሲፊክ ቫሉዌሽን። የሰበሰብካቸው አሰምፕሽኖች ወይም ያደረካቸው አሰምፕሽኖች አር ዘይ ሬሌቫንት ቱ ዛት ኤንድ ዘ አናሊሲስ ሜተድ ሞዴል ያልነው ማለት ነው ዛት ሬሌቫንት ቱ አስ የሚለው ነውና ማስረዳው ያንን ሰው ምን ብዬ ነው ሜቶዶሎጂዎችን እንዲያይ ነው ማድረገው ማለት ነው። ያው ያሉትን ቤስት ፕራክቲስስ ተከትዬ መስራቴን ለማሳየት ነው የምፈልገው። ባይ ዘ ዌይ በቫሉዌሽን ላይ ምናልባት ያላነሳነው ነገር የመጀመሪያው ዲተርሚን የሚያደርገው ፐርፐስ ኦፍ ዘ ቫሉዌሽን ነው። ለምንድን ነው ሰውየው እያሰበ ያለው የሚለው ነው። ቤዝድ ኦን ዛት ቤዝ ኦፍ ቫልዩ እንመርጣለን። አይቪኤስ 104 ላይ አሁን ያለው ቤዝ ኦፍ ቫልዩ ይባላል። አማ ዩዚንግ ለምሳሌ ፌር ቫልዩ ነው ወይም ተጠቀመው የአይቪኤስ ዴፊኒሽኖች አሉ አንድ 6 የሚሆኑ ፌር ፕራይስ ብሎ ከነዚህ ውስጥ የትኛውን ነው የምትጠቀመው? then once I determine the basis of value ደግሞ ማንን ዲክቴት ያደርጋል? the approach ከሶስቱ ቅድም ካወራናቸው አፕሮቾቹ ደግሞ እያንዳንዳቸው ስፔሲፊክ ሜቶዶሎጂ ያላቸው በውስጣቸው ሴሌክት የምናደርጋቸው ሜቶዶሎጂዎች። ስለዚህ ለሰውየው የማሳየው ወይም ምን ያክል አስተማማኝ ነው ገምተህ ይሄን ያክል ዋጋ ሰጥተኛ ሪፖርት እየፈረምክ ነው ምን ያክል አስተማማኝ ነው ብዬ ቢል ወርኪንግ ፔፐሬን ነው ማቀርብለት ማለት ነው። ሜቶዶሎጂን ነው ማሳየው ማለት ነውና
ሶ ኢትስ አዝ ጉድ አት ዳት። እኛ አሁን እንደ ፕሮፌሽናል መጠንቀቅ ያለብን ያ የምንሰራበት ፕሮሰስ ምን ያክል ሪሊ ታማኝነት ያለውና ቤስት ፕራክቲስን ስታንዳርዶችን ተከትሎ የሄደ ነው። ስንፈርምም እሱን አይደለም ፈርመው መጨረሻ ላይ ኤክስፕሊሲትሊ የምናስቀምጠው አይቪኤስ ኮምፕሊያንት ነው ብዬ ነው ፈርመው የአይቪኤስ መከተል ከሆነ ስለዚህ ምን ያክል ታማኝነት አለው የሚለው እንግዲህ አሁን ኢትስ ቬሪ አንፎርቹኔት በሀገር ውስጥ እየተሰሩ ያሉ ቫሉዌሽኖች እዚህም እዛም እየተሰሩ ሪፖርት እያየን ነው። ሪሊ ምን ያክል ታማኝ ናቸው የሚለው አሁን የምንለውን ነገር ኮማንድ ያደረገ ነው ወይ የሚለውን ብዙ መታያቸው ነገሮች አሉ። ግን ለወደፊት መሆን ያለበት እንደሱ ነው። ሪግረስ የሆነ የስታንዳርዶቹን አፕሊካቢሊቲ መከታተል መቻል አለብን። አንድ በጣም ጠቃሚ ነገር አዲስ የመጣው የ2025 የአይቪኤስሲ ስታንዳርድ ውስጥ ኳሊቲ ኮንትሮል ኮንሰፕት መጥቷል። አይተው ከሆነ ሚሊዮን አልነበረም የበፊቶቹ ላይ ለምሳሌ የ2022ም የ17ም ላይ ኳሊቲ ኮንትሮል ኢሹ የለም ማለት ነው። ስለዚህ አስተማማኝ ነው ብዬ ለክሊያንቴ በትክክል ይሄ ነው የድርጅት ዋጋ ብዬ ለነገረው ከሆነ አስተማማኝ የሆነ ፕሮሲጀሮችን የተከተልኩና ኳሊቲ ኮንትሮልም የነበረው ፒር ሪቪው ያለው አንዳችን ለአንዳችን ተላልከን የምንተያይበት ነው። እዚህ ጋር ኮፍላ ያለው የምንባባልበት መሆን መቻል አለበትና እሱ ላይ ከሆነ የስ አስተማማኝ ይሆናል። ግን እንደው ቫሉዌሽን ለመስራት ገበያ ውስጥ ገብቶ ገንዘብ ለማግኘት ዝም ብሎ የሚደረገው ነገር ትረስትን ይሸረሽራል፣ ኮንፊደንስም ኢንቨስተሩን ያሰጣል፣ ለሀገራችንም ዲቫስቴት ነው። ይሄ ሪሜምበር ኢመርጂንግ ማርኬት በኮንፊደንስ ላይ ቢልድ እያደረገ መሄድ አለበት። በኮንፊደንስ ያ ደግሞ እኛ እናንተ ፕሮፌሽናሎቹ የምንሰራቸው ስራዎች ናቸው መሆን ያለባቸውና how much reliable የሚለው ጥያቄ እንግዲህ ዲፔንድስ ነው how it is done የሚለውን መውሰዱ ጠቃሚ ነው ብዬ አስባለሁ። ያ ምን ያክል ኢንፑቶችን ተጠንቀው ወስደናል። እንዳልኩ ኳሊቲ ኮንትሮሉ ምን አለ ከዛ በተጨማሪ ደግሞ ፎርካስት ስናደርግ ምን ያክል ከእውነታው ጋር በተቻለ መጠን ከእውነታው ጋር ከባለፈው ተነስተን ከእውነታው ጋር እንዴት አዛመድ ነው። አሁን ብዙ ጊዜኛ ለፕራይቬት ካምፓኒዎች ኦልሞስት ሁሉም ለፕራይቬት ካምፓኒዎች ስለምንሰራ አንዳንዴ ቫሉዌሽኑ ያው ቫሉዌሽኑን የሚያሰሩት ሰዎች ይገባቸዋል። ቫሉዌሽኑ ይዛዝ ጉዳዝ የሚሰጡን ኢንፎርሜሽን እና ባክግራውንዱ ደግሞ የፊውቸሩን እንትን ይለዋልና በተለይ አንዳንዴ ቫሉዩን ሪሌቲቭሊ ከፍ ለማድረግ ያለውን ነገር ባክግራውንዱ ከፍ የማድረግ ቴምፕቴሽን ነገር አለና እሱንም እኛ እናስረዳቸዋለን። ቫሉዌሽን ከዛ ከቫሉዌሽን በኋላ ፓርትነርሺፕ ሲመጣ ፓርትነርሺፕ ማለት ከነዚህ ሰዎች ጋር አብራችሁ ትሄዳላችሁ። ስለዚህ ዛሬ ያልሆነ ፊገር ሰተን ብዙ ቫልዩ ከፍሎ አንድ ሰው ቢገባ መጨረሻ ላይ መቀየም ይመጣል። ስለዚህ በተቻለ መጠን ቫሉዌሽናችን ሪላይ ማድረግ ያለበት ሂስቶሪካላችሁ ትክክል መሆን መቻል አለበት። ኦዲት ሪፖርቱ ላይ አንዳንዴ ኦዲት ሪፖርቱ ላይ ራሱ ዲስቶርሽን ካለ ዲስቶርሽኑ መስተካከል መቻል አለበት። ኤክስትራኦርዲናሪ ነገሮች ካሉ ኤክስትራኦርዲናሪ ነገሮችም እንደሌሉ መቆጠር አለባቸው። ምክንያቱም በሆነ ጊዜ አንዳንዴ በታሪክ አጋጣሚ ወይም አመቱ የሚያመጣል የሆነ ነገር ይኖራል። ያ ግን ሁሌ የሚመጣ ነገር አይደለም። ስለዚህ አሁን ለምሳሌ አንድ ሆስፒታል ቫልዩ የምናደርግ ከሆነ ሆስፒታሉ በኮቪድ ጊዜ በጣም ትልቅ ያበጠ ኢንካም ካለው ይሄ ሁሌ ይኖራል አይኖርም። ኖርማላይዝ ለብቻው ነው ትሪት መደረግ ያለበት። ኖርማላይዝ መደረግ መቻል አለበት። ያንን አውጥተን ኖርማላይዝ አድርገን እንደ ኖርማል መሄድ አለበት እንላቸው። ስለዚህ ሪላያብል መሆን መቻል አለበት። ኔጎሺዬሽኑን በዛ ስለሚሄድ እነዛ ገዢው አሁን ብዙ ጊዜ ሴል ሳይድ ቫሉዌሽን ሊሆን ባይ ሳይድ ሊሆን ይችላል ከሻጮቹ ከገዢዎቹ ሊሆን ይችላል። አንዳንዴ ደግሞ ሴል ሳይዱ የሰራውን ነገር ባይሳይዱም ትንሽ ያን ነገር አይቶ እንትኑ ትክክል ነው ወይ የተጠቀማችሁት ሜቶዶሎጂው አሰስመንቱ ትክክል ነው ወይ ብሎ ያን ሪላይ ማርጎ ሊሄድ ይችላል። ስለዚህ መልሰን አሁን የአካውንቲንግና ፋይናንስ መምህር እንደሆነ እዚህ ላይ የአካውንቲንግ ኢንፑት በጣም ትልቅ ነው። ምክንያቱም በተለይ ኢንካም አፕሮች የምንሰራው መነሻው አካውንቲንግ ፋይናንሻል ሪኮርዲንግ ነው። ፋይናንሻል ሪኮርዲንግ ሪላያብል የሆነ መሆን መቻል አለበት። እዛ ላይ ያሉ ነገሮች እውነታውን የሚገልጹ መሆን መቻል አለባቸውና ሁሌም አሁን ብዙ ጊዜ ውጭ ሀገር ያሉ ስቶክ ማርኬቶች ላይ ስቶክ ማርኬቱ የሚወርደው በፐርፎርማንሱ ነው። ፐርፎርማንሱ የሚገለጸው በፋይናንሻል ስቴትመንቱ ነው እና አናሊስቶቹ 100% ሪላይ የሚያደርጉት በፋይናንሻል በአካውንቲንግ ሪከርዱ ስለሆነ እዛም ላይ ጥንቃቄ መደረግ መቻል አለበት እላለሁ። ትክክል ነው። የአካውንቲንግ ሪከርድስ ሪላያቢሊቲ እና አኩሬሲ ወሳኝነት አለው። ማለት ብዙ ነገር ከሱ ላይ ስለሚነሳ ከመነሻው የተሳሳተ ነገር ከሆነ አፍትሮል ያለው የምናወራው ነገር የለም ማለት ነው። የተበላሸ ነው የሚሆነውና እዚህ አካውንቲንግ ኳሊቲ በሀገራችን በጣም እያደገ መምጣት መቻል አለበት።
የኦዲት ኦፒኒየኖች በጣም ጠንካሮች መሆን መቻል አለባቸው። ያንን የሚያሳዩ መሆን መቻል አለባቸው። እንደባለፈው ዝም ብለን አለፍ እያልን የምናየው ነገር መሆን መቻል የለበትም። ቢኮዝ የውጭ ካምፓኒዎች እየመጡ ነው፣ ካፒታል ማርኬት እየጀመረ ነው። የሚፈለገው ኳሊቲ ያንን ግንዛቤ ውስጥ ያስገባ መሆን መቻል አለበትና እንግዲህ አሁን ሬጉሌተርሶችን በደንብ ጠንከር ማለት አለባቸው። አካውንቲንግ ኤንድ ኦዲቲንግ ቦርድ ኦፍ ኢትዮጵያ ፕሮፌሽናል አሶሲዬሽኖች አሉ የአካውንቲንግ እና ፋይናንስ እነሱ በጣም ጠንከር ማለት አለባቸው። ሜምበሮቻቸውን ሲፒዲ እየሰጡ በየጊዜው አፕግሬድ እንዲያደርጉ ከዚህ ከምናወራቸው ዘመናዊ ዲቨሎፕመንት ጋር ቶሎ ራሳቸውን እያዋሃዱ so that the input that we give for different decision as an accountant as a finance profession ምናወጣው ሪላያብል እና አኩሬት ዲፔንደብል የሆኑ እንዲሆኑ ማስቻል መቻል አለብን። otherwise በነበረው ትሬንድ የምንቀጥል ከሆነ ያው ምንም ሊሄድ አይችልምና ይሄ በጣም ኢምፖርታንት ነው። ልክ ነው። እና ሪስኩ እስከዛሬ አሁን አካውንቲንግ ኦዲት ሲሰራ ምናልባት ዲስቶርሽኑ የድርጅቱ ባለቤት ላይ ብቻ ሪፍሌክት ሊያደርግ ይችላል። ካሁን በኋላ ግን በእነዚህ ፋይናንሻል ስቴትመንቶች ተነስተን ቫሉዌሽን እንሰራለን። የስቶክ ቫልዩ ካለ በዛ ላይ ዲፔንድ ያደርጋል። ስለዚህ አንድ ቦታ ላይ የሚሰራ ዲስቶርሽን እና ስህተት ዋይድ ሬንጂንግ የሆነ ኢኮኖሚውን የመጉዳት አቅም ሁሉ ስላለው ፋይናንሻል ስቴትመንቶች ላይ የሚደረገው ጥንቃቄ እንዳልከው በጣም ወሳኝ ነገር ነው። ሶ ኦልሞስት ጨርሰናል እንትናችን። መጨረሻ ላይ እንደው ስለ ቫሉዌሽን የምትሰጠን ሪማርክ ካለ እንቀበላለን። በጣም ነው የማመሰግነው። ደስ ብሎኛል ስላሳለፍነው ጊዜ። ቫሉዌሽንን በተመለከተ ያለኝ ምኞት በደንብ ሬጉሌትድ የሆነ ፕሮፌሽናሎቹም ራሳቸውን በደንብ አፕዴት አድርገው ልክ ሌሎች ሀገሮች እንዳለው ቤስት ፕራክቲስስ የሚሰራ አይነት ፕሮፌሽን ቢሆን ደስ ይለኛል። have a concern አሁን በመናያቸው ነገሮች as a citizen as an individual teaching አካዳሚ ውስጥ እንዳለ ሰው ማያቸው ነገሮች ብዙ ኮንፈርት የሚሰጡ ላይሆኑ ይችላሉ። ስለዚህ ምንድነው የተደራጀ አመራርና ህግ ኖሮት ቪፒኦስ ኖረውን ከተቻለም ደግሞ እነዚህ ቪፒኦስ የአይቢኤስሲ ሜምበር ሆነው እንዲመዘገቡ በአካውንቲንግ ወይም በደንብ እየተሄደበት ነው። ቫሉዌሽንም እንደዛ ሆኖ ቢመራ በጣም ያንን ማየት በጣም ደስ ይለኛል። it is my wish። ሌላው ውስጥ ያለን ፕሮፌሽናሎችም በየጊዜው እየተገናኘን የተሻለ መድረክ መስርተን ስለዚህ ስለ ቫሉዌሽን ግንዛቤ እንዲሰፋ ድርጅቶች የራሳቸውን ቫልዩ ማወቅ ምንድነው ጠቀሜታው፣ ቫልዩአቸውስ ምን የሚያመጣላቸው ጥቅም አለ፣ አለማወቃቸውስ የሚለውን ቅድም ስናነሳ ነበር። ኦፍ ዘ ሪከርድ ለምሳሌ ኢስቴት ፕላኒንግ፣ ታክስ ፕላኒንግ፣ ሪታየርመንት ፕላኒንግ ሊሰሩ ከሆነ ያላቸው አሴት ምንድነው፣ እነዚህ በደንብ መታወቅ አለባቸው። የኛ ሀገር እዚህ ላይ ያለው ግንዛቤ ለምሳሌ አሁን ኢስቴት ፕላን የማድረግ ነገር ትንሽ ነው ያለውና ቫሉዌሽን ውስጥ ያለን ፕሮፌሽናልስ ከፋይናንስ ጋር አቀናይተን ከአካውንቲንግ ጋር አቀናይተን በደንብ እነዚህን አዌርነሶች ወደ ቢዝነስ ኮሚኒቲው ማስረጽ በህግ ማዕቀፍ የሚመራ ፕሮፌሽን with wider knowledge and acceptance ከአዘር ሳይድ ባይ ሳይዱም ሴል ሳይዱም የሁለቱም አንድ ላይ መጥቶ የተሻለ የፋይናንሻል ሰርቪስ ሴክተር እንዲኖረን ነው። that is my በጣም ጥሩ ነገር ነው ያነሳው። ለዚህ እንግዲህ እኔም አንተም አስተዋጽኦ እናደርጋለን። ሪፕሬዘንቲንግ ቪዲዮ ይሄንን ኢቫሉዌሽን ፕሮፌሽናልስ አሶሲዬሽን ያ ደግሞ ከኢንተርናሽናል ድርጅቶች ጋር ከኢንተርናሽናል አሶሲዬሽኖች ጋር የተሰናሰለ የታወቀ እንዲሆን እኛ አስተዋጽኦ ማድረግ እንችላለን። እርግጠኛ ነኝ አንተም እዛ ውስጥ እንዳለህ ኢንተርናሽናል ኳሊፋይድ ዮንክ ስለሆንክ በዛ ላይ ዞሮ የፕሮፌሽናልስ እንቅስቃሴ ነው አንድ ነገር ጥሩ ሊያደርገው የሚችለው። በሌላ ሶስተኛው ግን እናሳበብ አንችልም ያለነው እኛ ስለሆን እኛ በተቻለ መጠን ሌሎቹ ፕሮፌሽናሎቹን ጨምሮ ጥሩ አሶሲዬሽን መስርቶ አሶሲዬሽኑ ደግሞ ኦቶሪቴቲቭ ሆኖ ኮንትሮል አድርጎ አንዳንዴ አሶሲዬሽን ይባልና አሶሲዬሽኑ እንደው ጥርስ የሌለው አንበሳ ይባል ነገር አለ። እንደዛ አይነት ነገር የሚሆንበት ጊዜ አለ። አሶሲዬሽኑ ሁለት አሶሲዬሽኖች ኖርማሊ ሁለት ሜጀር ፒላርስ ሊኖራቸው ይገባል። አንደኛ ማብቃት፣ ሁለተኛ መቆጣጠር። አብቅቶ ዝም ማለት አይደለም፣ መቆጣጠር። ከዛ ዲቬት የሚያደርጉትን ሰዎች ደግሞ ላይሰንሳቸውን ካንስል እስከማድረግ የሚያደርስ ነገር መሆን መቻል አለበት። አንድ እጁ ብቻ ከሆነ ያበቃል። ከዛ ማንም ምንም ሊሰራ ነው። ከመንግስትም አሁን ብዙ ቦታዎች ብዙ ሀገሮች የመንግስት አካላት የበለጠ በስራቸው ያሉትን የአሶሲዬሽን ሜምበርስ በጣም ኮንትሮል ያደርጋሉ። ኃይለኛ ፓወርም አላቸው። ዲቬት የሚያደርጉ ሰዎችን ወዲያው ኤክስፔል ያደርጓቸዋል ላይሰንሳቸውን ስለሆነ ኃይሉ ስላላቸው
እዛ ውስጥ የሚሰሩ ባለሙያዎች ደግሞ ስራቸውን ተጠንቅቀው በኃላፊነት ይሰራል። ያ ደግሞ ዞሮ ዞሮ ኢንዱስትሪውን ያሳድጋል፣ ሀገርን ያሳድጋል ማለት ነው። ትክክል ነው። ስለዚህ በጣም ነው የማመሰግነው። እርግጠኛ ነኝ ሌላም ጊዜ ከኛ ፕሮግራም አካል ትሆናለህ፣ በጣም እንፈልጋለን። ስለዚህ እጅግ በጣም እናመሰግናለን። እኔም በጣም ነው የማመሰግነው ስለጋበዛችሁኝ፣ ይህን ስለተወያየን ደስ ብሎኛል። ታንክ ዩ ቬሪ ማች ሚሊዮን